ልጁ በደንብ መልስ ስላልሰጠ ኢየሱስ ክርስቶስ የመጣው ለማስተማር ነው ለመስበክ ነው ብለህ ነበር። ማስረጃ እናሳየ። ቤዛ ሆኖ ሳልመጣ ቤዛ መሆን አዲስ ነገር ልክ ነህ እኮ ኢየሱስ ክርስቶስ ለማስተማር አልመጣም። ለማስተማር ብቻ ሳይሆን ቤዛ ለመሆንም መጥቷል። መጽሐፍ ላይ የዮሐንስ ወንጌል ላይ የሰው ልጅ ለሰው ልጆች ራሱን ነፍሱን ቤዛ አድርጎ ሊሰጥ መጣ ይላል። ቤዛ መሆን አዲስ ነገር አይደለም። ሙሴ ራሱ ለእስራኤላውያን ቤዛ ተደርጎ ተልኳል ከእግዚአብሔር ዘንድ። ሙሴ ቤዛ ነው። ማስረጃ ላሳየ። የኢየሱስ ክርስቶስ ቤዛነት ሙሴ ራሱ ቤዛ አድርጎ ልክ ነው። የኢየሱስ ክርስቶስ እና የሙሴ ቤዛ እሱን ይለያል የሚለው እሱን ከቤተ ክርስቲያን አስተምህሮ ዘፍ አድርገው እና መጽሐፉ ላይ ቃል በቃል ያለውን ላሳየህ። ሙሴ ቤዛ ተደርጎ ከእግዚአብሔር ተልኳል አልተላከም? ሙሴ የተላከው ሕዝበ እስራኤልን ከግብፅ ለማውጣት ነው፣ በስጋ ማለት ነው። እሱ ደግሞ ስለዚህ ኢየሱስ ክርስቶስን ልክ እንዲሁ ማርቆስ ሉቃስ ወንጌል ምዕራፍ 24 ቁጥር 15 ላይ ምን ይላል? እኔ ከእስራኤል ቤት ሆነው ለጠፉት በጎች በቀር ለሌላ አልተላኩም እያለ ይናገራል። ስለዚህ እርሱም የተላከው ለእስራኤላውያን ነው እና አንተ ኢትዮጵያዊ ነህ፣ ስለዚህ አንተን አይመለከትም። ለእስራኤላውያን ነው። ሙሴም ለእስራኤላውያን እንደነበረ እሱን ያመጣው እሱ የራሴ ሀሳብ ነው አይደለም። እሱ የራሴ ሀሳብ ነው እንጂ ጌታ ይላል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አስጨርሰኛ የራስህ ሀሳብ ነው ብለህ አትቀጥልም። ዋሻህ እኮ በእኔ ላይ። ስለዚህ እኔ ማስረጃ ማምጣት ግድ ይለኛል አሁን ማለት ነው። አንድ የተረጋጋ የራስህ ሀሳብ ነው ካልክ የዛኔ እኔን እያስዋሸኸኝ ነው ብለሃል አይደለ? የራስህ ሀሳብ ነው ብለሃል። እኔን መጀመሪያ ላጥራለህ። እሺ አዳምጥ። እኔ ከራሴ አንዳች አልናገርም። እየረጋገምኩ ልንገራቸው። ይህን ቃል እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ከመጽሐፍ እንጂ ያለ መጽሐፍ አልናገርም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም ብሏል አላለም? እንደዛ ያለው ኢየሱስ ክርስቶስ የሆነ እሱ ያለው የአውድ ትርጉም አለ እኮ። ቆይ ብሏል አላለም? ሲጀመር እኛ ቆይ ብለዋል። ልንገርህ፣ ጠይቀሃል አይደል? ልመልስልህ። ስለዚህ ብሏል መለስክ እኮ። ይሄ ነው። ቆይ ልመልስልህ። አይሽ እኛ ክርስቲያኖች እኮ እስራኤል ዘነፍስ ነን። እኛ እኮ እስራኤል ዘነፍስ ነን። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው ትርጉሙ። ማን እንደ እስራኤል ዘስጋ የስጋ ማን ነው? እስራኤል ማለት እግዚአብሔር ሕዝብ ነው ብሎ የተረጎመልህ ማን ነው? መጽሐፍ ቅዱስ ላይ ማስረጃ አውጣ። ትልቁ ላይ ነው። ክፈት፣ ያላ ክፈት። አንዱ ነገር የምልህ ነገር ክፈት። ከፍታለሁ። ለመክፈት አይመቸኝም። አንድ ስልክ እኔ ከፍታለሁ ስልክ ስላለኝ ለአሁኑ ወዴትም አትሄድ። በእኔ ከፍታለሁ ይመቸኛል። እና ስለ ምዕራፍ እና ቁጥር ያባ ያይዣለሁ። መጽሐፍ ቅዱስ እየነገርኩህ እኮ ልክ ንገረኝ። ማስረጃውን መጽሐፍ ቅዱስ ላይ ያለውን ሀሳብ እንደፈለክ እንደራስህ ንገረኝ። ማስረጃውን እስራኤል ማለት የእግዚአብሔር ሕዝብ ማለት ነው የሚለውን አሳየኝ። ማስረጃው የቃሉ ትርጉም ምን ማለት ነው? በዕብራይስጥ እስራኤል ማለት ወደ እንግሊዝኛ ወይ ወደ አማርኛ ሲቀየር ምን ማለት ነው? እሺ አንተ መልስልኝ። አንተ የተናገርከውን ማስረጃ አሳየኝ። እኔ ስልክህን መክፈት አልችልም ብለህ ነበር አይደለ? እኔ ይዣለሁኝ፣ ወዴትም አትሄድም። ያ መጽሐፍ ቅዱስ ይዣለሁኝ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው የሚለውን ፍቺ ከየት ነው ያመጣኸው? እኔ እኮ በመጽሐፍ ቅዱስ ላይ ያለውን ብቻ እኮ አላምንም እኮ። አድምጠኛ እንደ ስለዚህ አሁን እንደ መጽሐፍ ቅዱስ ነው እና የእምነትህ እዛው ነው የምትዳኘው። ቆይ አንዴ እስራኤል የሚለው ስም አመጣጥ አስተምረህ አሁን አዳምጥ። እሺ አሁን ላስተምርህ ነው። በገዛ መጽሐፍህ ላይ እስራኤል የሚለው የማን ስም ነበር? ከመጀመሪያው ጀምረን እንነሳ። እስራኤል የሚለው የማን ስም ነው? እስራኤል የሚለው የማን ስም ነው? እስራኤል የሚለው የያዕቆብ ስም ነው። ያዕቆብ በጣም ጥሩ። ስለዚህ የአንድ የግለሰብ ስም ነበር እስራኤል የሚለው። ልብ በሉ። ያዕቆብ እስራኤል የሚለውን ስም ያገኘበት ምክንያት ምንድን ነው ይላል መጽሐፍ ቅዱስ። ለምን እስራኤል ተብሎ እንደተሰየመ ምክንያቱን ምንድን ነው ይላል። ያላ
ታውቃለህ ወይንስ ካላወቅህ እነግርሃለሁ። ችግር የለውም። ያዕቆብ ለምንድን ነው እስራኤል ተብሎ የተጠራው የተሰየመው? አታውቀውም? የ12ቱ የእስራኤል ነገድ ሆነ ነው። የ12ቱ ነገድ አባት በመሆኑ አይደለም። ተሳስተሃል። ልንገርህ ወይ ያዕቆብ እስራኤል ተብሎ ለምን እንደተጠራ እንደ መጽሐፍ ቅዱስ ልንገርህ ወይ? ሌላም አለ። እሱ ብቻ ልንገርህ፣ እኔ ራሱ ልንገርህ። ያው ከእግዚአብሔር ጋር ታግሎ ልንገርህ እኮ ጨርሰው እየሰማ ስላሸነፈ ከሰውም ከእግዚአብሔር ጋርም ታግላልና ከእንግዲህ ወዲህ ስሙ እስራኤል ይባላል። በጣም ጥሩ። ስለዚህ ያዕቆብ እስራኤል ተብሎ የተሰየመበት ምክንያት ምንድን ነው? እግዚአብሔር ጋር ትግያ ታግሎ እግዚአብሔርን አሸንፎት፣ ፍጡር ፈጣሪ አሸንፎት፣ እግዚአብሔር ጋር ትግያ ተጋጥሞ ያዕቆብ በትግያ አሸንፎት እግዚአብሔርን አሸንፎ ከዚህ በኋላ አንተ ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃልና ያዕቆብ ሳትሆን እስራኤል ተብለሃል አለው። ያሰላ ኦሪት ዘፍጥረት ላይ ታገኘዋለህ። ስለዚህ ያዕቆብ እስራኤል ተብሎ የተጠራበት ምክንያት ምንድን ነው? ከአምላክህ ጋር ትግያ ተጋጥሞ አሸንፎት አምላክህን አስቡት። በብሉይ ኪዳንም ተሸንፎ በያዕቆብ በአዲስ ኪዳንም በያዕቆብ ልጆች በአይሁዳውያን ተገርፎ ተገድሎ ተሰቅሎ ምናምን በሁለቱም ጊዜ የተሸነፈ አምላክ፣ በሁለቱም ጊዜ የሚደበደበ አምላክ። እንዴት ነው ያጀማ ይሄ ነገር? ያዕቆብ ከአምላክ ጋር ትግያ ተጋጥሞ ይላል መጽሐፍ ቅዱስ። ከዚያ ያዕቆብ አምላኩን አሸንፎት በትግያ ከዚህ በኋላ ወይ አዳምጣ አሸንፎት ከዚያ በኋላ እስራኤል ተባለ ይላል። ስለዚህ እስራኤል የግለሰብ ስም ነው። የተሰየመበትን ምክንያት በዚህ ስም ያዕቆብ ከአምላኩ ጋር ከእግዚአብሔር ጋር ትግያ ተጋጥሞ በማሸነፉ ምክንያት ነው እንጂ እስራኤል ማለት የእግዚአብሔር ሕዝብ ማለት ነው የሚለው ከየት ልታወጣ አልቻልክም። እንደዚህ ነው የተሰየመበት ምክንያት። ይሄን ያሳል። እሺ ቆይ ወደ ኋለኛው እንድመለስና ኢየሱስ ክርስቶስ ለእስራኤል ብቻ ነው ተላኮት ያለው ምክንያት ምንድን ነው? ከላይ አንብበሃል? ከላይ አንብበሃል? ለምን እንደዛ አለ? አይ ከላይ ብቻ ያለውን ብቻ ንገረኝ እስኪ። እሺ ረጋ በልሽ እስክመልስ። እሺ ቀስ በል። ከእስራኤል ውጭ የሆነ ሴት መጣች። ከዚያ እኔ ለእስራኤል ብቻ ነው የተላኩት አላት። ገብቶሃል አይደለ? ብናወጣ ይመልስልህ። ትክክል ነህ። አሁን አዳም ብናወጣ የከፋ ነው የሚሆነው። እሺ አድምጠኛ። እኔ አውራ ሴትዮ ልጄን ፈውስልኝ ስትል ጌታ ለውሾች ለልጆች የተባለው ለውሾች መስጠት ይገባልን አላት። ከዛ እሷ ከልጆች የተረፈውን ለውሾች እየተግባባን እንድንሄድ ረጋብን አብረን እናወራለን። አብሽር ቀርበታ ምንድን ነው ያላት ነው ያልከው? ሴትዮዋ ምን አለችው? ካልመለስኩልህ ለምን ታቆመኛለህ? ሀሳብን ልጨርስ እየተናገርኩ እኮ አይደለም ጥቅሱን እያነበብክልን ነው አይደለ? ስለዚህ እንደዚያን እየተረጎምክልን ሂድ። ምን ችግር አለው? ቅድም ልክ ሲተረጎም እንደነበረው ምን አለችው ነው ያልከው? ያቺ ሴት በስጋ እስራኤላዊ አይደለችም። እሺ ስለዚህ አድምጠኛ። እሱ ደግሞ ለልጆች የተዘጋጀው ለውሾች ይሰጡታል ስል እሷ ደግሞ ከልጆች የተረፈውን ውሾች አለው ማን ነው? ኢየሱስ። ውሾቹ በእግዚአብሔር በአምላክነቱ በኢየሱስ ክርስቶስ ያላመኑ ማለት ነው። አይደለም እስራኤል የተማሩ ቆይ ልንገርህ። አዳም ጥረገ ለምን ተዋሻለህ? አይልም። አሁን እኮ አንተ ያው አንዱ ነገር ልንገርህ። ሃይማኖታችን እኮ በመጽሐፍ ቅዱስ በ80 አሐዱ ብቻ ላይ አልተመሰረተም እኮ ልንገርህ። እኛ መጽሐፈ ሊቃውንት አለ፣ መጽሐፈ መነኮሳት አለ። እሱን የሚያነሳ አውጣና ስለበዛልሽ ደስ ብሎ ይፈታል። ደግሞ የወንጌል የአንድምታ ተርጓሚ አባቶች ተረጎሙት አለ። አንድምታውን አውጣና ስለበዛልሽ በሱ እኮ እሱን አውጣና ስለበዛልሽ የምን ማኮ እንድታሳየን። ቆይ ልንገርህ። ያው ቅዱስ ጴጥሮስ በመልእክቱ ላይ ምን ብላ መሰለህ? አሁን የተናገርከውን ፍች ከየት ያገኘው? ቆይ ልንገርህ። ትንቢት በሰው ፍቃድ አልመጣምና
በመንፈስ ቅዱስ ሆነው እነሱ ጻፉት። ስለዚህ የእግዚአብሔር መጽሐፍ መተርጎም ያለበት በመንፈስ ቅዱስ ያለ ብቻ ነው። እኔ አሁን ከራሴ ተነስቼ መጽሐፍ ቅዱስ እንደዚህ መተርጎም አልችልም። አንተም ደግሞ በራሴ አረዳድ በቃል አንብበህ አሁን የተናገርከውን ፍቺ ከየትኛው አባት ነው ያገኘኸው? እሺ ንገረን፣ ችግር የለውም። እሺ ልንገርህ። አሁን እኔ እሺ ልንገርህ። ከፍተህ አሳየን፣ ማየት እንፈልግን እኛ ይሄን ትርጓሜ ከየት እንዳመጣው። አሁን እኔ ቁርአን ላይ ገብቼ አሁን አንብቤ እንደራሴ ቢፈተፍት በራሴ ትርጓሜ ይሆናል። ስለ ቁርአን ትጠይቀኛለህ፣ እኔ ችግር የለውም። አሁን ግን አንተ የፈታኸውን ፍቺ ማንን እንደሱ ብሎ እንደፈታ ተረጋጋስ አሳየን። አሁን የፈታኸውን ከየት ነው ያገኘኸው? ከኪስህ አይቻልም። የተጻፈ ነገር አሳየን። እዛው ላይ የወንጌል አንድምታ ነው ታይም ታዲያ በዛው እሺ አሳየን። እሱ ነው ማየት እኮ የፈለግነው። ያ ትልቁ ላይ ገና ከፍተህ አሳየን። አንድምታው ላይ አንድ ስልክ ብቻ ነው ያስኩት ብያለሁ አይደል እንዴ? እኔ ይዣለሁኝ፣ ችግር የለውም አብሽሩ። አሁን አንተ ስለዚህ እንደዛ ብሎ የፈታው ሰው ማን ነው? እዚህ ቦታ ላይ ቦታ ሄድና አሳየኝ በለው። አንድምታውን ክፈታ። የወንጌል አንድምታ ነው እዛ ጋር ያለው ምን ይላል? አንድምታው መጽሐፍ ቅዱስ ነው የያዝነው እኛ። ማን ብሎ ነው? ማን ነው እንደሱ ብሎ የፈታው? እሺ ስሙን ንገረን። የቤተ ክርስቲያን አባቶች፣ የቤተ ክርስቲያን ሊቃውንት በሲኖዶስ። የትኛው ሊቃውንት? ለምሳሌ በሲኖዶስ በአባቶቹና ለምሳሌ እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ የተረጎሙት ድርሳናል የመጽሐፍ ቅዱስን በየምዕራፉ እነሱ በመንፈስ ቅዱስ የተረጎሙትን ነው የሚቀበለው። እንደሱ ብሎ የፈታው የትኛው ቄስ ነው? አሁን አንተ ፍቺ የፈታው ቆይ ልንገርህ። ለአሁኑ መረጃ እንደዛ ባይኖረኝም ማለት ነው። እኔ አንድ ጥያቄ አለኝ። ለምሳሌ የሃይማኖት የመጽሐፍ ቅዱስ መተርጉማን ቄሶች ናቸው እንዲህ በአንተ አሁን እያልክ ያለው አንተ ቄሶች ናቸው፣ የመጽሐፍ ቅዱስ መተርጉማን ቄሶች ናቸው። ማንም ሰው ከመሬት አንዴ እኔ ልጨርስ። ይኸውልህ እኔ ነገርኩህ። እኔ እናቴ ትሙት እላለሁ። እኔ የአይሁድ እምነት ተከታይ ነኝ። ክርስትና ኦርቶዶክስ እምነትን ለመቀበል ማለት ፍላጎቱ አለኝ፣ ማልዋሽ ነገር ማለት ነው። ምክንያቱም እኔ በአስተምሮ እኔ ብዙ እንትኖችን ሪፈር አድርጌያለሁ። እኔ መጀመሪያ የማየው በአስተምሮ እኔ ክርስትና ከእስልምና የተሻለ ነው አግኝቼዋለሁ። አንዴ ሄድ አውራው እስኪ አንድ ጊዜ ሲናገር የነበረው ምንድን ነው? ትክክል ነው ሲናገር የነበረው? ቆይ አስጨርሰኛ ልጨርስ። ያው ቀስ በል አሁን አውራው። ቄሶች አይደሉም የሃይማኖት መተርጉማን። እንዴ አንተን ነው መልስ የምሰጥህ። ለምሳሌ መጽሐፍ ቄሶች ናቸው እና ራሱ ቄሶች ናቸው ብሎ የተናገረውና ቄሶች ናቸው የሚተረጉሙት ሲናገር ነበረ። ስለዚህ ትክክል ነው። አንተ ደግሞ ቄሶች አይደሉም እያልከው አንድ የቤት አድርገህ ሊቃውንት እያልኩ እኮ ነው እኮ። ስለዚህ እሱ ነው ሊቃውንትና ቄሶች ናቸው ሊፈቱት የሚገባው እያለ ነው። ትክክል ነው፣ እውነት ነው። አሁን ምንድን ነው ያልከው? ቄሶች አይደሉም ስትል አልነበር እንዴ? አሁን ደግሞ እውነት ነው አለ። እሱ ነው ያለ ስለው ማለት መልሰህ ነገር ይመልስላችሁ። አስጨርሱኛ። እሺ ሚናቸው ለምሳሌ ሊቃውንት ምንድን ነው ሚናቸው? ሊቃውንት ምንድን ነው? ሊቃውንት ሳይሆን ያው ቅዱሳን አሉ፣ መተርጎም ነው ማስተማር አለ እንዴ ሚናቸው። አትናቴዎስ አሉ በመንፈስ ቅዱስ። አሁን የተናገረውን ማንኛው ሊቃውንት እንደሱ ብሎ እንደፈታ ልታወጣ አልቻልክም ማለት ነው። እሺ ከላይ ያለው ልጅ ይሰማል። አስጨርሰኛ። እኔ መጀመሪያ ቁርአንን እኔ እንደፈለኩ መፈትፈት እችላለሁ ገብቼ። ስለ ቁርአን ትጠይቀኛለህ። አሁን የተናገርከውን ማስረጃ አምጣ። መጽሐፍ ቅዱስ ነው ያው። ስለዚህ አንተ መጽሐፍ ቅዱስን እንደ ፍቃድ እየተረጎምክ በራስህ ፍቃድ እየተረተንክ እንደዚህ ማለት አንተ ተርጉመህ እኔ ማስረጃ አምጣ ብቻ ነው ያልኩህ። ዘለቀ ማምጣት ሳችል ጊዜ እኔ ላይ ፍጣት በለ እኔ መልስ አልሆነም። ገብቶሃል አይደለ? አሁን የፈታውን ፍቺ ማን ነው እንደሱ ብሎ የፈታልህ አልኩህ። አባቶች ናቸው፣ ሃይማኖተ አበው ሊቃውንቶች ናቸው አልክ። ማስረጃ ሳየን ወፍ ከዚያ መጥቶ አንተ እንደፈለክ ትፈታለህ። ጴጥሮስ እኮ በመልእክቱ ትንቢት በሰው ፍቃድ አልመጣም ይላል። የሚተረጎሙት በሰው ፍቃድ አይደለም፣ በመንፈስ ቅዱስ ነው። በመንፈስ ቅዱስ የሚተረጎሙት ደግሞ የሚኖሩ አባቶች ናቸው። በጣም ጥሩ። ከነዚያ ከአባቶች መካከል እንዲህ ብሎ የፈታው አክሌ ነው በልና አሳየን። እነ ቅዱስ ቄርሎስ ብዙ ናቸው እኮ። ስንት ልንገርህ? ብዙ ቅዱሳን አሉ። አንድ ብቻ ቅዱስ ጊዮርጊስ፣ አባ ጊዮርጊስ ዘጋስጫ፣ ብዙ አባቶች በተለያዩ ዘመን አንድ ነገር ተበልክ ወሱ እስራኤል ዘነብስ
እንደምንባል በቤተ ክርስቲያን ይነገራል። መጽሐፉ እዚህ ጋ ነው እዛ ጋ ነው የሚለውን ባልጠቅስልህም እስራኤል ዘነፍስ እንባላለን። እነ ደግሞ አንተ ያልከው ውሾች ምናምን ያልከው እኛ ውሾች ነን። እስራኤል እኮ ህዝቦች ነው የሚባሉት፣ እኛ ደግሞ ውሾች ነን። ግን ለውሾች ትርፍራፊ ደርሶናል ማለት ነው። አይዋ ይሄን አናምንም እኮ ነው እነሱ ያሉት። እነሱ ያለ ያትረፍን አሁን ውሾች መሆናቸውን እዛ ጋር እስራኤል የተባለው እስራኤል ዘነፍስ ነው፣ በጌታ ያመነው ነው። አዳምጥ። በራሳችሁ ትርጉም ከሄዳችሁ ሄደዋል። ሰው ለምንድን ነው የምትጠይቁት? በራስ ትርጉም አይደለም። ተረጋጋ፣ ቀስ በለ አይደለም። ለጻፉት ለእስራኤል ልጆች ማለት እኮ እስራኤል ዘስጋን ነው እዚህ ጋር እያለ ያለው። ከዛ እሷ ደግሞ መጽሐፍ ቅዱስን ፍርፋሪ እንደዚህ የምልስ የለም። የሰው ልጅ ለዓለም ሁሉ ነፍሱን ቤዛ ሊሰጥ መጥቷል። እሱማ ተጨማሪው ነዋ። ይኸውልህ አሁን መሰለክ የእግዚአብሔር ሕዝብ ነው የሚባሉት እንዴ? የእግዚአብሔር ሕዝቦች ሕዝቤ ነው የሚላቸው። እነዚህ ሕዝቦቹ ናቸው እኮ። ስለዚህ ውሾች ናቸው ማለት ነው አይደል? የኢትዮጵያ ክርስቲያኖች ውሾች ነው። እስራኤል ዘነፍስ የምንባለው በእምነት ይኸውልህ በእምነት ያመንነች እኛ እነሱ ደግሞ የስጋ ዘር ናቸው። የስጋ ዘር ደግሞ ችግር የለውም። እኛ ደግሞ እውነቱን ለመናገር ውሾች ነን ማለት የትህትናን ጥግ ነው የሚያሳይ። ውሻ ለጌታው ታማኝ ነው። እሺ ውሾች ነን አሉ የኢትዮጵያ ክርስቲያኖች። ውሾች ነን የእስራኤል ክርስቲያን። ቆይ አንዴ ተረጋጋ። ውሻ ለጌታ ታማኝ ነው። ቆይ እስኪ ተረጋጋ፣ ቀስ በል። ረበ ፈጣሪ ይሄ ብቻ አይደለም የሚገርማቸው። ኢየሱስ ክርስቶስን መጽሐፍ ቅዱስ ትል ይለዋል አይደለ? ትል ነው አይደለ? ኢየሱስ እንደ መጽሐፍ ቅዱስ ለቃሉ ይቅርታ አንዴ ቤት አድርግ እባክህ። ለቃሉ ይቅርታ እኛ ይሄን አናምንም። መሲሁ በፍጹም አንድ ሙስሊም መሲሁን ትል ምናምን ብሎ ቢገልጽ ይሄ ከእስልምና ይወጣል። ነገር ግን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ትል ነው ይለዋል አይደለ? ክርስቲያኖች መልሱ። የቱ ጋር ነው የሚለው? እኔ እንጃ አልሰማሁም። ላሳይህ። አምላኬ አምላኬ ሆይ ስለምን ተውከኝ እያለ የሚናገረው በትንቢት ማን ነበረ? አምላኬ አምላኬ የሚለው አለ፣ ግን ትል የሚል አልሰማሁም። አሳይሃለሁ። አምላኬ አምላኬ ስለምን ተውከኝ እያለ መስቀል ላይ የሚናገረው በመዝሙረ ዳዊት ላይ ያንን ቀድሞ ዳዊት እኮ ነው ራሱን እኔ ትል ነኝ ያለው ሰውዬ። ቆይ አንዴ። አምላኬ አምላኬ ስለምን ተውከኝ የሚለው ማን ነው? ዳዊት ነው። እሱ ለክርስቶስ ነው ትንቢት የተናገረው። አንተ የምትለው አይዋ። ስለዚህ እዚያው ላይ ምን አለ እየተናገረ እያለ አማ አነ ፈዱደቱ ላ ኢንሳን ይላል። እኔማ ትል ነኝ እንጂ ሰው አይደለሁም ይላል። ያው አሳያ እንዳውከር ካን ጀምራ አሳያቸው። ይሄን እየተናገረ ያለው ማን ነው? አምላኬ አምላኬ ለምን ተውከኝ፣ እኔን ከማዳን ከጩኸቴ ቃል ሩቅ ነህ እያለ ኢየሱስ ይናገራል አይደለ? ከዛ ይሄው አካል ይናገራል። አምላኬ በቀን ወደ አንተ እጠራለሁ አልመለስክልኝም፣ በሌሊትም እንኳን እረፍት የለኝም። ሚዩት አድርገው አንድ ሊጨርስ። እሺ በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። ከዚያስ አባቶቻችን አንተን ተማመኑ፣ አንተም ማዳንካቸው። ወደ አንተም ጮሁ አመለጡ፣ አንተንም ተማመኑ አላፈሩም። ከዚያስ እኔ ግን ትል ነኝ እንጂ ሰው አይደለሁም አለ አላህ። እኔ ግን ትል ነኝ ሰው አይደለሁም፣ የሰው ማላገጫ በህዝብም የተናቅኩ ነኝ አለ። ማን ነው የተናቀው በህዝብና መላገጫ የሆነው? ኢየሱስ ነው አይደለም? እሺ አሁን አድምጠኛ፣ ጨርሰሃል አይደል? መልስ። እዚህ ምዕራፍ ላይ ቁጥር አንድ ብቻ ነው ለኢየሱስ ተባለ። ስማኛ፣ ቁጥር አንድ ብቻ። ማን ነው እንደሱ ብሎ የነገረህ የፈታልህ? ማን ነው? አንተን ይሄንን ማን ነው እንደዛ ብሎ ፈታልህ? ማን ነው ነገረልህ? ያው ቃል በቃልን ያመጣ ኢየሱስ ነው ያለው ይላል ይሄ ቃል። አሁን አዎ በደንብ አድርጎ ኢየሱስ ክርስቶስ ነው የተናገረ ያለው። አንድ ቤት አድርጉ። እኔ ከአባቶቻችሁ መካከል አንድ አባት ላሳያቸው ነው። አሁን ቅዱስ ዘከርያ ጴጥሮስ ሚወት አድርጋታ። አሁን ሚወት አድርግ። ዘከርያ ጴጥሮስ የሚባል ቄስ ላሳያችሁ። አውከር አንድ ዩቲዩብ ላይ ግባና ዘከርያ ጴጥሮስ ይሄን ቃል እኔ ትል ነኝ ያለው ማን ነው ሲባል ኢየሱስ ነው ያለው አለ። ምን ምሳሌያዊ ንግግር ነው አለ። ገብቶሃል? ልክ እንደተለመደችው ማለት ነው። ምንን ለመግለጽ ነው ሲባል ጊዜ
ለእኛ ለሰዎች ሲል መድከሙን የሚያሳይ ነው በመስቀል ላይ ብሎ ፈታለ። ይሄ ፍቻ ያስማማም? ቃል በቃል እንደዚህ ብሎ ተናገረ። ስለዚህ ማንን ነው አለ? ክርስቶስ ለወዴ ትል ነኝ ያለው እያለ ተናገረ። ገብቶሃል አይደል? አውጣ የቤተ ክርስቲያን አባት ነው እንደዛ ያለው? አዎ ወይስ ከየት ነው? አይ ላሳየን። አብሽር ዘከሪያ ማን ነው እሱ? ማን ነው እንደዛ ያለው? ዘከሪያ ቤተ ክርስቲያን አንድ ጊዜ ቤት አድርግ። አማ አነ ፈዱደቱ ላ ኢንሳን፣ እኔ ግን ትል ነኝ እንጂ ሰው አይደለም። ክርስቶስን ያክል ትል ብሎ መግለጽ መጽሐፍ ቅዱስ በጣም ያሳዝናል። አይደለም ቤተክርስቲያን እኮ እንደዛ አታስተምርም። እዛ ጋር ዳዊት ነው እኔ ትል ነኝ ያለው። ቅዱስ ጳውሎስ እኔ ጭንጋፍ ነኝ እንዳለው ለትሄትና እኔ ሰውም አይደለም ትል ነኝ ያለው ቅዱስ ጳውሎስማ ሌላም ብሏል። ጳውሎስ ኢየሱስ ክርስቶስን የተረገመ ነው ብሎ ተናግሯል። መርገም ነው የተረገመ ነው ኢየሱስ ብሎ ተናግሯል። ገና ብዙ አሳያለሁ። ይወታል አይደል? አንድ አብከራ ታላችሁ በመስቀል አድምጠኛ ብለሃል አይደል? መልስ ልስጥ አለ። ምን ታረጋኛለህ? ወይ አንተ ብቻ አውራ። አሁን አዳምጥ። አንድ ማስረጃ ሊወጣልህ ነው። እሺ ተረጋጋ ዘለቀ። እሺ አውጣ። እኔ እስከዛ ነገር ወይ ሞት አታርገኝ። አንተ ለምትናገረው አንድ ማስረጃ ማምጣት አትችልም። ወሬ ብቻ ነው። እኔ በግልጽ ነው የምነግርህ። አሳይ ያልኩህ እስካሁን አንድ ነገር ልታሳይ አልቻልክም። ሰው እንዴት ነው ስለሚያምነው እምነት ማስረጃ ሳይኖር የሚያወራው እንዴ? ማስረጃዬ ቤተክርስቲያን የምታስተምረኝ ነው የኔ። ማን ነው እንደሱ ብሎ ያስተማረህ? ቤተክርስቲያን ላይ የተጻፈ ነገር አሳየን። የቤተክርስቲያን አባቶች የሚያስተምሩኝን ሲጀመር መጽሐፍ ቅዱስን የሰጠችኝ እኮ ቤተክርስቲያን ናት እኮ። ስለዚህ አሳየን፣ እንደሱ ብሎ የተጻፈ ማስረጃ አንድ ቦታ አሳየን። ቤተክርስቲያን መጽሐፍ ቅዱስ ላይ ያለውን ቃል ደግሞ ተርጉማ ይሄ ማለት ነው ብላ የምታስተምረኝ ቤተክርስቲያን ናት እንጂ እንደ ሃይማኖቴ ልንገርየው፣ እንደ ሃይማኖቴ መጽሐፍ ቅዱስን ማንኛውም ሰው በራሱ ተነስቶ መተርጎም አይችልም። ይህንም ብቻ ይወቅ። አለበለዚያ እንደፈለግማ ማድረግ ትችላለህ እኮ አንተ ራስህ ማለት ነው። አንተ ኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ? አታምንም? ኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ? አታምንም? እንደ ወረድ እንዴ! ይሄ እንግዲህ ግብፅ ላይ በጣም አለ የሚባል ወላሂ ነቢዩን 24 ሰዓት ረሱላችንን የሚሳደብ የሆነ ትልቅ ቄስ ነው፣ ግብፃዊ ነው። እና አማ አነ ፈዱደቱ ላ ኢንሳን የሚለውን ጥቅስ ተጠየቀ። ረብኩም ዱዳ ይሉናል ምን ትላለህ ተብሎ ተጠየቀ። እኔ ግን ትል እንጂ ሰው አይደለሁም ብሎ ኢየሱስ የተናገረው። ማን ይህን የተናገረው ሲባል ራሱ ኢየሱስ ነው አለ። ነገር ግን ይህ ምሳሌያዊ ንግግር እንጂ በቀጥታ የምንይዘው አይደለም አለ። ትርጉም ልንገራቸው። ዱዳ ትል ነኝ ሲል ጊዜ ደካማ መሆኑን ለማሳየት ነው። ኢየሱስ ከነበረበት ኃይል ወርዶ ስለ ሰው ልጆች ኃጢአት ሲል ደካማ መሆኑን ራሱን ለመግለጽ የተናገረው ንግግር ነው አለ። ገብታችኋል አይደለ? ዱዳ ትል ደካማ ነችና ራሱን ትል ነች ብሎ የገለጸው ራሱ ኢየሱስ ክርስቶስ ነው። ግን የነበረውን ኃይል ትቶ ለሰው ልጆች ለኃጢአታቸው ሲል ራሱን ማድከሙን ነው የሚያሳየው ብሎ ተናገረ። አያችሁ አይደለ? ስለዚህ ትል ነኝ እያለ ያለው ማን ነው? ራሱ ኢየሱስ ክርስቶስ ነው። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። በጣም በርካታ ነገር ይለዋል ኢየሱስ ክርስቶስ መጽሐፍ ቅዱስ። ማንኛው ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። እንለፈው። ጥያቄ ያለው ክርስቲያን አለ? ሄሎ። እሺ፣ ሻሃዳ መያዝ የሚፈልገው ማን ነው? እሺ እሺ ሰላሙ አለይኩም ሙሱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። በል እኔ የምልህ እሱ አንድ ነገር ላወራ ነበር። እዚህ አሁን ያልከው ላይ አንድ ነገር በአንድ ደቂቃ ልበልና ብትቀጥሉ ደስ ይለኛል። ይኸውልህ ምንድነው ታውቃለህ፣ በቤተክርስቲያን ትል የሚለውን ለኢየሱስ ተብሎ አልተነገረም። ግን አንተ እንዳልከው ምናልባት ስጋ መልበሱን ለማጠየቅ እንደዛ ተብሏል ተብሎ የተረጎመበት ሊኖር ይችላል። አይዶን ነው፣ ግን እስካሁን እንደዛ አልተማርኩም። እና ደግሞ ይሄ ውሾች የተባለው ምንድን ነው? አህዛብ
በቃ የእግዚአብሔር ህዝቦች እግዚአብሔርን የሚያመልኩ እስራኤሎች ስለነበሩ ሌላው አህዛብ ነው። አህዛብ በሙሉ ውሻ ተብሎ። ስለዚህ ግን አህዛብን መጨረሻ ምን አለ ክርስቶስ? ሂዱና አህዛብን ሁሉ በአብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ ያው ለነሱም እንደመጣ ተናግሯል የሚለው ልነግርህ ነው። አመሰግናለሁ። በጣም ጥሩ። አሁን ተሳስተሃል። ቤተክርስቲያን ትል ነው የሚለውን ለኢየሱስ ክርስቶስ እንደሆነ አላስተማረችንም ያልከውን እኔ ማስረጃ ላሳያችሁ ነው። ቤተክርስቲያን መጽሐፍ አርጋኖን ምዕራፍ 5 ላይ ይህ ቃል የተነገረው ስለ ኢየሱስ ክርስቶስ እንደሆነ ያን ማስረጃ ያው መጽሐፍ አርጋኖን ላይ ምን ይላል? ቃል ከአንቺ እንደ ንብ መወለዱንም ዳዊትን መስሎ ተናገረ እንዲህ ሲል። ቃል ማነው? ቃል ኢየሱስ ክርስቶስ ነው አይደለ? እውነት ቤትህን አንሳው። ሄሎ እውነት አንድ ቤትህን አንሳው። ቃል ኢየሱስ ክርስቶስ ነው አይደለ? ቃል ከአንቺ እንደ ንብ መወለዱንም ዳዊትን መስሎ ተናገረ እንዲህ ሲል። ምን ሲል? እኔ ትል ነኝ ሰውም አይደለሁም እንደ እርሱ አድርጎ ስለ እግዚአብሔር ልጅ ሲናገር ነው አለ። ስለማን? ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ። ስለዚህ እኔ ትል ነኝ እያለ የሚናገረው ማን ነው? በዳዊት አንደበት ቃል ነው የራሱ ኢየሱስ ክርስቶስ። ስለዚህ እኔ ትል ነኝ ያለው ኢየሱስ ክርስቶስ ነው በዳዊት አንደበት እየተናገረ ያለው። ኦኬ በቃ እንደዛ ማስረጃ ከመጣ ያው ግን እንዳልከው አተረቋቋሙ እንደዛ ሆኖ ተቀብያለሁ። እውነት ነው። አይ እሺ፣ ከላይ ያለው ሰላም። እሺ ሁሱ ልቀጥል? እንዳትቀጥል ጀምር። መቼ ጀመርክ? እሺ ልጀምር። የሆነች ጓደኛ ነበረችኝ፣ ማለት ፍቅረኛ ነበረችኝ። እሺ እሷ የሌላ እምነት ተከታይ ናት። እውነት ነው። እሺ እኔ ሙስሊም ነኝ፣ እሷ ክርስቲያን ናት። ከዛ አብረን ቆይተናል፣ በፍቅር 1-3 ዓመት ቆይተናል። እሷ ደግሞ ትንሽ ጠንካራ ናት በእምነቷ፣ ትከታተላለች ቤተክርስቲያን። እኔ ደግሞ ያው ትንሽ ጠንካራ አይደለሁም፣ ሰነፍ ነኝ በእምነቴ እና እንለያይ ብላኝ ነበር የሆነ ሰዓት። በሁለት ዓለም ያለን ሰዎች ነን እንለያይ ስትለኝ እኔ ደግሞ እሷን ላለማጣት ብዬ ችግር የለውም የእምነታችን ነገር ብያት ቃል ገብቼላት ነበር። ማለት እምነቴንም እቀይራለሁ ችግር የለውም ብዬ አንቺን ከማጣ ብያት ነበር። ይሰማል ብዙ? አዎ ይሰማል። ከዛ ብዙ ሰው ሲያወራ ደግሞ ከእስልምና ያስወጣል እንደዚህ አይነት ነገር ምናምን ሲባል ሰምቻለሁ። ከዛ ከእሷ ጋር ተለያይተናል። አሁን እኔ ስደት ላይ ነው ያለሁት። እንዴት ይታያል? ተከታዮች ጋር የፍቅር ጓደኛ መያዝ አስፈላጊ አይደለም፣ አይቻልም፣ ክልክል ነው ከማንም ጋር ቢሆን እና ስለዚህ ሁለተኛ እንዲህ አይነት ነገር ውስጥ አትግቡ። እሺ ያኛው ነገር ይህ ሰው ይከፍራል ወይ ከተባለ ባለማወቅ ነው ይሄን ያለው። ይሄ ነገር እንደሚያከፍር እያወቅህ ብትናገር ኖሮ አንድ ሰው እምነቴን በቃ ቀይራለሁ እስልምና ከእስልምና እወጣለሁ ቢል ሰውየው የዛኔ እንደወጣ አይቆጠርም። لكن يعذر بجهله لعدم علمه بهذا الحكم። እንደተቃላይ የሻሃዳን ቃል ደጋግመህ ብትል መልካም ነው። የኩፍር የሚመስሉ ቃላቶችን የተናገረ ሰው የሻሃዳ ቃል ይበል፣ የሻሃዳ ቃል ይበል በራስህ ማለት ትችላለህ። ወደ ዲንህ ተመለስ፣ ሶላትህን አጥብቀህ ስገድ፣ ዲንህን በደንብ ተማር፣ በሙስሊም ጓደኞች ጋር ተጣበቅ። አይ ኢንሻአላህ እሱ ጀዛኩሙላህ ኸይር። ስለዚህ ከእስልምና ያስወጣኝም ማለት ከእስልምና ትወጣለህ በእንደገና ነው ሻሃዳ መያዝ አለብህ ብሎኝ ነው የሆነ ጓደኛዬ። እሺ ወንድም ከእስልምና ወጥቻለሁ ብትል ኖሮ የዛኔ ትወጣለህ። እወጣለሁ የሚለው ግን እቅድ ነው። ቢሆንም እንኳን ወንጀል ነው፣ እንዲህ አይባልም ነው ባጭሩ። አንተ ሶላትህን ጠብቀህ ስገድ፣ በሶላት ውስጥ የሻሃዳ ቃላቶች አሉ፣ በአንደበትህ ማለት አይከፋም። ስለዚህ በራስህ በል። አይ ኢንሻአላህ እሱ
እሺ ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበረኝ። እስቲ የሆነ ሰው ማለት ነው እኔ የማላውቀው ሰው አካውንት ላይ ብር ያስተላልፋል፣ መመለስ አልችልም። ምክንያቱም ያስተላልፈው በአፕ ነው። በዛ አፕ መመለስ አልችልም። ስጠይቅም ባንክ ሄጄ ስጠይቅም መመለስ እንደማልችል ነው የነገሩኝ። ምን ማድረግ አለብኝ? ለድሃዎች ሰደቃ መስጠት ወይንም ያን ነገር ባለቤቱን የሚያሳውቃችሁ ከሆነ ማወቅ የምትችልበት ሌላ መንገድ ካለ ሞክሩ። ካገኛችሁ ለባለቤቱ መመለስ የተሻለ፣ ካልሆነ ግን ለድሃዎች ሰደቃ መስጠት ነው። ለድሃዎች ሰደቃ መስጠት ለፈለግኩት መስጠት ይችላለሁ። ለድሃዎች ያው ለፈለግከው ድሃ ኮሜንት ላይ ሁሱ ሚስት ትፈልጋለህ ይላል። ቀበሌ ጠይቅ። አቅራቢያ ቀበሌ ካለ ሄዳ አመልከት። ሄዳ ሚስት ትፈልጋለህ በሰፈሩ ካሏት አንዷ ይድራል ኢንሻአላህ። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ 3 ጥያቄ ከክርስቲያን ስራ ባልደረባዬ ከሆነ የተጠየኩትም ጥያቄ ነው እና ለአንተ እንድጠይቀው ስለጋበዘኝ ነው ልጠይቅ ስለፈለኩ። እሺ ኦኬ እሺ። ጥያቄውን ሳቀርብ በሱ ጥያቄዎች ላይ እኔ እምነት ወይም አምኜበት አይደለም፣ ነገር ግን ዳይሬክትሊ ጥያቄ ስለሆነ ነው የምጠይቀው። በመጀመሪያ ደረጃ ከእስልምና ጋር የሚጋጭም ጥያቄዎች ስለሆኑ ኦኬ። የመጀመሪያው ጥያቄ በዚህች ምድር ላይ የዘር ጭፍጨፋ፣ ህፃናት ይሞታሉ፣ በሶሪያ በፍልስጤም እንዲሁም በተለያዩ በዓለም ሀገራት እና ሁሉን የሚያይ አምላክ ካለ አምላክን ፍትሃዊ አያደርገውም። ረሃብ፣ ሁካታ፣ ኢቭን የሰው ልጅ ነፃ ምርጫ አለው ካልን እንኳን ምንም የሚያውቁ ህፃናት ሲሞቱ ፍትሃዊ አምላክ ለምን ዝም ይላል? የአምላክን ፍትሃዊነት ከተለያዩ አንግል አይተህ አስረዳኝ። ይሄ መጀመሪያው ጥያቄ ነው። አንዳንድ ያለ ሰንድ እንዴት ይሄ ከእምነት ባለቤት ከሆነ የመጣው እንደ እምነቱ ይመዘናል። ይሄ ነገር ከአንተ ዘንድ እንዴት ነው ይባላል። ክርስቲያን እንደመሆኑ ክርስቶስ ምን አለ መጽሐፍ ቅዱስ ላይ? በወንድምህ ላይ ያለችን ጉድፍ ሂደህ ከምታይ ከአንተ አይን ያለውን መጀመሪያ ጎትቶህን አውጣ እያለ ይናገራል። እምነቱ ምን ይላል በዚህ ጉዳይ ከተባለ ሁለቱም ይመዘኑ፣ እስልምናም ክርስትና። ህፃናቶችን ስለመግደል አስመልክቶ ምን ይላል ክርስትና? ንጹሃኖችን ስለመግደል ነው ጥያቄው አይደለ? እንዲሁም እስልምና ምን ይላል ብለን ስንመጣ በክርስትና ቃል በቃል የክርስትና አምላክ መጽሐፍ ቅዱስ ላይ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሏቸው እያለ ይናገራል። እንስሳቶችን ራሱ ግደሏቸው እያለ ህግ አውጥቷል። እስልምናስ በዚህ ጉዳይ ስለ ህፃናቶች ምን ይላል? ስለ አዛውንቶች፣ ስለ እንስሳቶች ምን ይላል ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ላ ተቅትሉ ጥፍለን ሰጊረን ወላ ሸይኸን ከቢራ ወፊ ሪዋየቲን ኡኽራ ወላ ሸይኸን ሀረማ ወላ እምረአተን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴቶችን እንዳትገሉ፣ አደራ ሽማግሌዎችን እንዳትገሉ፣ አደራ ህፃናቶችን እንዳትገሉ አሉ። እግዚአብሔር ምን አለ? ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናቶችን ግደሉ አለ። ስለዚህ ፍትህ የሌለው ማን ነው ከተባለ እርሱ ነው። እዚያ እርሱ የያዘው መጽሐፍ ላይ ነው ፍትህ የሌለው። ህፃናቶች ላይ ግደሏቸው እያለ ህግ የሚያወጣ አምላክ። ነቢያችን ሰለላሁ ዐለይሂ ወሰለም የሚገርም ይህን ቃል የሚናገሩት ለካህዲያኖች ጂሃድ ሲልኳቸው ጊዜ ነው። ቤቶች አለ አይደለ? ጂሃድ ሲልኳቸው አደራ ህፃናቶችን እንዳትነኩባቸው ይሏቸው ነበር። ልክ እንዲሁ ደግሞ ሴቶችን እንዳትገሉ፣ ሽማግሌ እንዳትገሉ። በሌላ ዘገባ ላይ ወላ ቅሲሰን ወላ ራሂበን፣ አደራ ቀሳውስቶቻቸውን እንዳትገሉባቸው። ወላ ራሂበን ፊ ሶማዕቲ፣ ልክ እንዲሁ ደግሞ መነኩሴን እንዳትገሉባቸው። መነኩሴዎች ለብቻቸው ገንጠል ብለው የሚቀመጡበት ገዳም ነው የሚባለው። በገዳም ውስጥ ያሉን መነኩሴዎች እንዳትነኩ እያሉ ይከለክሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እዚያ ጋር ስንሄድ ጊዜ ፍትህ የሌለው እዚያ ነው። አምላክ አላህ ሱብሓነሁ ወተዓላ ፍትሃዊነት ባህሪ ከባህሪያቶቹ መካከል አንደኛው ነው። አላህ በቁርአን ላይ ምን ይላል? ኢነላህ ላ የዝሊሙ ናሰ ሸይአን ወላኪነ ናስ አንፉሰሁም የዝሊሙን ይላል። አላህ ሰዎችን አይበድልም፣ ነገር ግን ሰዎች ራሳቸውን ይበድላሉ አለ። በሌላ ቦታ ላይ ምን ይላል? ወማ ረቡከ ቢዘላሚ ሊልዓቢድ ይላል። ጌታ ባሪያዎችን የሚበድል አይደለም ይላል። በሌላ ቦታ ላይ ምን ይላል? ወመላሁ ዩሪዱ ዙልመን ሊልዓለሚን ይላል። አምላካችሁ አላህ እኔ
ለዓለማት ሰው አንድንም እንኳን በደልን የምፈልግ አይደለሁም እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወላ የዝሊሙ ረቡከ አሐዳ ይላል። ጌታ አላህ አንድንም እንኳን አይበድልም እያለ ይናገራል ማለት ነው። ስለዚህ አላህ ስብሐነሁ ወተዓላ ፍትህ የሚገለጽበት ባህሪው ሲሆን በደል ደግሞ ከእርሱ በጣም የራቀ ነው። አላህ በሐዲስ አልቁድሲ ላይ ምን ይላል? ቃለ ነቢ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱ በይነኩም ሙሐረመን ፈላ ተዛለሙ። አላህ ስብሐነሁ ወተዓላ ምን አለ? ባሪያዎች ሆይ እኔ በደልን በራሴ ላይ እርም አድርጌያለሁኝ፣ ማንንም ላልበድል። በእናንተ መካከል በደልን እርም አድርጌያለሁኝ፣ አደራ ባሮቼ አትበዳደሉ፣ አንዳቸው ሌሎቻቸውን አይበድል እያለ ይናገራል ማለት ነው። ገብቶሃል አይደል? ወደዛ ስንሄድ ግን መጽሐፍ ቅዱስ ላይ ከዚህ ተቃራኒ ነው። ሰዎች ገና ከመፈጠራቸው ጀምሮ አንዱ አዳም በሰራው ምክንያት ሰዎች እንዳለ ኃጢአተኛ ናቸው ተብሎ ይታመናል በእርሱ ዘንድ። በደል ብሎ ማለት ያልሰራውን ነገር በእርሱ ላይ መጫንና ያ አካል ምንም ጥፋትን ሳያጠፋ እንዲገደል መፍረድ ማለት ነው። ሕፃናቶችንና ብላቴናዎችን እግዚአብሔር ግደሏቸው ብሎ ይናገራል። ንጹሐኖችን መግደል ይሄ ትልቅ በደል ነው። ይሄ ትልቅ ወሰን ማለፍ ነው። መጽሐፍ ቅዱስ ላይ ስንሄድ አምላክ ሕፃናቶችን ግደሏቸው፣ ብላቴናዎችን ግደሉ ይላል። ቦታል አይደለ? ልክ እንዲሁ ሰዎች ኃጢአትን ሳይሰሩ እንደ ኃጢአት መፍረዱ ነው። ይሄ በደል ማለት ፍትሐዊ እንደሆነ የሚያሳይ ነው። አዳም በሰራው ኃጢአት ምክንያት ይላል የክርስትና የእምነት መሰረት፣ በአንዱ በአዳም ምክንያት ኃጢአት ወደ ዓለም ሁሉ ገብቷል ብለው ያምናሉ። አንድ ሕፃን ልጅ ሲወለድ ገና የሚበሰረው በስርዓት ምንድነው? በክርስትና የአዳምን ኃጢአት ወርሰሃታል ተብሎ ተወስኖበታል። በቃ ሳይሰራ ይሄ ልጅ በሌለበት የአዳምን ኃጢአት ምንድነች ከተባለ የዛፏን ፍሬ መብላት ነው። ገብቷል አይደለ? ይህን ኃጢአት ሰርቷል ወይ ይህ ሕፃን ልጅ? አልሰራም። እሺ ቢያንስ አዳም ሲሰራ ነበረ ወይ? አይቷል ወይ? ላ የለም ነበረ። እሺ አዳም ሲሰራ አይቶ ያንን ነገር ትክክል ነው አዳም ያደረገው ብሎ በዚያ ነገር ላይ ተባብሯል ወይ? ሀሳብ ሰጥቷል? የለም። ሲሰራም የለበትም ወይም ኃጢአቱንም አልሰራም። ግን የአዳም ልጅ ነህ በማለት ይሄ አካል የኃጢአት ባለቤት ተደርጎ ይወሰዳል። ሌላ ቦታ ላይ ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ ምን ይላል መሰለ? እግዚአብሔር ተመልከት፣ ኢፍትሐዊ እንደሆነ የሚያሳየው ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል እግዚአብሔር። ተመልከት፣ ገብታችኋል አይደለ? ዲቃላ ወደ እግዚአብሔር ጉባኤ አይግባላ። ዲቃላ ብሎ ማለት ነው ህጋዊ ባልሆነ ግብረ ስጋ ግንኙነት ወይም በዝሙት የተወለደ ልጅ ማለት ነው። ልጁ ጥፋቱ ምንድን ነው? ልጁ ላይ ከፈረደበት ይሄ ኢፍትሐዊ ነው ይሄ አምላክ ማለት ነው። ልጁ ላይ ምን አደረገ እግዚአብሔር? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ። ይሄ ብቻ አይደለም፣ በጣም የሚያሳዝነው ቀጥሎ ያለው ነው። ምን አለ እግዚአብሔር? የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ፈጽሞ እንዳይገቡ አለ። ይሄ ነው በደል ብሎ ማለት። ሰዎችን ያልሰሩ አካሎችን፣ ወንጀል ያልሰሩ አካሎችን፣ ጥፋትን ያልሰሩ አካሎችን ይፈርድባቸዋል ምንም ዝም ብለው ሳይሰሩ። አላህስ በቁርአን ላይ በዚህ አንጻር ምን አለ ከተባለ ወላ ተዚሩ ዋዚረቱን ውዝረ ኡኽራ አለ። ማንም ኃጢአትን ተሸካሚ የሆነች ነፍስ የሌላን ኃጢአት አትሸከምም ማለት ንጹህ ነው። የሰው ልጅ ሲወለድ ታላረ ዒሳ በሚወለድ ጊዜ አላህ ሱብሓነሁ ወተዓላ ሲገልጸው ምን አለ? ሊአህበ ለኪ ጉላመን ዘኪያ አይ ዘኪ ምን አልኸጢአ፣ ከኃጢአት ንጹህ የሆነ ልጅ ተብሎ ተገለጸ። የሚወለዱ ህፃናቶች ንጹሆች ናቸው። ገብቶሻል? ዘከሪያ ዓለይሂ ሰላም ማን ነው የሕያን ሲማፀን ጊዜ እንዲወለድለት ነው ወጀዐልሁ ረቢ ረዲያ አለ፣ ተወዳጅ የሆነ ልጅ ለግሰኝ አለ። ስለዚህ እንደ እስልምና ኃጢአትን አድርጓል ሊባል የሚችለው አንድ ሰው ኃጢአትን እየሰራ ጊዜ ነው። ለዚያም ለአቅመ አዳም ለአቅመ ሔዋን ደርሶ የሚገርም ህፃናቶች ኃጢአትን ቢሰሩ እንደ ኃጢአት አይፈረድባቸውም። አይምሯቸው ገና ስላልበሰለ ይሄ ኃጢአት ነው ይሄ ጽድቅ ነው የሚለውን ስለማያውቁ አየህ፣ እብድ ኃጢአትን ቢሰራ እንደ ኃጢአተኛ አይፈረድበትም አይምሮን እየተጠቀመ ስላልሆነ። ነገር ግን ለክርስትና ስንመጣ ጊዜ ኃጢአትን ያልሰሩ አካሎችን ይፈርድባቸዋል እንደፈለገ። ዲቃላ ወደ እግዚአብሔር ጉባኤ ይግባ፣ የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይግባ ይላል። ሌላው ኢፍትሐዊ መሆኑን የሚያሳየው ራሱ ፈጥሯቸው ሳለ እግዚአብሔር እንደ መጽሐፍ ቅዱስ ሰዎችን ራሱ በፈጠረባቸው ማንነት ከሌሎች ለይቶ ያያቸዋል። የሚገርም ማለት ነው። ለምሳሌ ምን ይላል መሰለህ? ቆይ አንዴ ቃል በቃል እያወጣሁ ላሳያችሁ። ኢፍትሐዊ እንደሆነ ኢፍትሐዊ ማን እንደሆነ ላሳያችሁ። በዚያው አንጻር ደግሞ እስልምና ላይ ምን ይላል የሚለውን ቀጥዬ እያሳያቸው ማለት ነው። ምክንያቱም በአነጻጸር ስለሆነ እዚህ ቦታ ላይ የያዝ ነው። እሺ መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን አንድ ላሳየህ። እሺ ኦሪት ዘሌዋውያን ምዕራፍ 21 ኦሪት ዘሌዋውያን ምዕራፍ 21 አምላክ ራሱ የፈጠረበትን አፈጣጠርን የሰው ልጅን
ያንን ታረክሳለህ አንተ መቅደሴን እያለ ሲናገረው አስበዋል። ራሱ ፈጥሮኝ አጭር አድርጎ ፈጠረ ባሪያውን። ለምሳሌ አጭሮች እንዳይቀርቡ ወደ መቅደስ ያረክሳሉና እነዚህ አለ። ወደውና ፈቅደው ባደረጉት ኃጢአት ቢፈርድባቸው ፍትህ ነው ብለን እንወስዳለን። ነገር ግን ራሱ ወደውና ፈቅዶ በፈጠራቸው አፈጣጠር ያረክሳሉና መቅደሴን እንዳይቀርቡ እያለ ይናገራል። ይሄ ኢፍትሐዊ እንደሆነ የሚያሳይ ነው። ገብቶሃል አይደል? ኦሪት ዘሌዋውያን ምዕራፍ 21 እና አዞሬ ላሳያችሁ። ያው እነዚህ ጋር ኦሪት ዘሌዋውያን ምዕራፍ 21 ቁጥር 17 በደንብ ተከታተለኝ። ለአሮን እንዲህ ብለህ ንገረው አለ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው፣ ለወንድሙ ማለት ነው። ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ነውር እያለ የሚገልጻቸው ማን ነው? ተመልከት። ቀጥሎ ምን አለ? እውር ወይንም አንካሳ ወይንም አፍንጫ ደፍታታ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ ወይንም አይነ መጭማጫ ወይንም እከካም። ይሄን እየተናገረ ያለው ማን ነው? እግዚአብሔር ነው። ወይንም እከካም ወይንም ቋቁቻም ወይንም ጃንደረባ ነውረኛ ሁሉ አይቅረብ አለ። ለምንድን አይቅረቡ ያለው? እነዚህ አጭር አድርጎ የፈጠራቸው ማን ነው? ድንክ አድርጎ ራሱ አምላክ። ጎባጣ አድርጎ የፈጠረው ማን ነው? ራሱ። አይነ መጭማጫ አድርጎ ለምሳሌ ቻይናዎችን ተመልከቱ። እነሱን ማን ነው በዚያ ሁኔታ የፈጠራቸው? ራሱ ፈጥሯቸው አይቅረቡ ወደ መቅደሴ ይላል። አይቅረቡ ያለው ለምንድን ነው? ያረክሳሉ እነዚህ እያለ ይናገራል። ተመልከት ምን አለ ቀጥሎ? አይቅረቡ ነውረኛ ናቸው እነዚህ አለ። ተመልከት ነውረኛ ሁሉ አይቅረብ አለ። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ እርሱ ነውረኛ ነው። የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱስንና የቅዱስ ቅዱሳኑን የአምላኩን እንጀራ ይብላ። ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ። መቅደሱን ያረክሳል፣ መቅደሴን ያረክሳል። ይሄ አጭር ሆኖ የተፈጠረ እያለ ነው። አምላክ ራሱ ወዶና ፈቅዶ በፈጠረው አፈጣጠር ሰዎችን ያዳላል። በእስልምና ይሄ ነገር እንዴት ነው? ወደ አምላካችን ወደ አላህ ስብሐነሁ ወተዓላ ጉባኤ ወይንም ወደ መስጅድ እንዲህ በትርፍ አካሉ እየተመረጠ ይቅረብ አይቅረባለሁ? ላ በፍጹም የለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ መሰለህ? ኢነላሃ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። ያሰላም ወላሂ ነው ፍትህ። ትርጉሙን መሰለህ? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አምላካችሁ አላህ ወደ ቅርጻችሁ አይደለም የሚያየው፣ ወደ ተክለ ሰውነታችሁም አይደለም የሚያየው፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው አሉ። ያሰላም አጭርሁን አይነ መጭማጫሁን ጉዳይ አይደለም አምላክ አላህ ሱብሓነሁ ወተዓላ በዚህ ሰዎችንም አይለካቸውም። እንዴት ነው አንድ ፍትሃዊ የሆነ አምላክ ራሱ በፈጠረው አፈጣጠር ሰውን የሚለየው? ይሄ ፍትሃዊ ነው። ሌላ አልጨምርልህ። እግዚአብሔር ፍትሃዊ እንደሆነ የሚያሳየህ ሌላ ቦታ ላይ መጽሐፍ ቅዱስ ላይ ምን ይላል? እግዚአብሔር በግ አትብሉ እናንተ ቅዱስ ሕዝብ ናችሁና ይላቸዋል። መጽሐፍ ቅዱስ ላይ አይሁዶችን እስራኤላውያኖችን በግ አትብሉ እናንተ ቅዱስ ሕዝብ ናችሁና ነገር ግን ለድሃ ስጡት ይላቸዋል። ወይንም ለእንግዳ የአገር ሰው ላልሆነ ለእንግዳ አውጥታ ሽጠው በግቱን ይላል። እስኪ አስቡት። በፈጣሪ እርኩስ ስለሆነ በግትን አትብሉ እናንተ ቅዱስ ሕዝቦች ናቸው አላቸው። ሲያዳላ ተመልከት። ሌላውን ምን አለ? ነገር ግን ያን በግት ስጋ ከፈለክ ሽጠው ለውጭ ወይም ለድሃዎች ስጡት ይላል። አንድ ላሳየህ። እሱ ነው አምላክ አላህ ምን አለ? አምላክ አላህ ምን አለ የሚለውን ደግሞ ከእስልምና ያለውን አነጻጽርልሃለሁ። መጀመሪያ ላውጣለህና ማለት ነው መጽሐፍ ቅዱስ ላይ የሚለውን አይተን ከዚያ አምላክ እንዲህ አይነት ርኩስ ስጋዎችን ስለመብላት ምን ይላል የሚለውን ለሌላ ስለመስጠት ምን ይላል የሚለውን እናያለን። ያውና ምን ይላል? ይሄኛው በደንብ አይታይም፣ ያኛው ላጣላችሁ። 14:21 ዘዳግም 14:21 ያውና እዚህ ጋር ምን ይላል ተመልከተው። 21 ላይ አንተ ለአምላክህ ለእግዚአብሔር የተቀደሰ ሕዝብ ነህና ይላል። ሕዝብ የሚለው ሕዝበ እስራኤልን ነው። አንተ ለአምላክህ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ፣ ይበላው ዘንድ በአገርህ ደጅ ለተቀመጠ ምጻተኛ ወይም ድሃ ትሰጠዋለህ አለ። ቤትህ ላይ ደጅህ ላይ ለተቀመጠ ድሃ ስጠው፣ ችግር የለውም እያለ ነው እግዚአብሔር።
እናንተ ግን እንዳትበሉ በክትል ይላቸዋል። ይሄ በድሎ አይደለም? ይሄ ማዳላት አይደለም? ይሄ ኢፍትሐዊነት አይደለም? እናንተ እንዳትበሉ በክት ካላቸው በኋላ ነገር ግን ደጃቸው ላይ ለተቀመጠ ድሃ ስጡት። ከዚያስ ወይንም ለእንግዳ ተሸጠዋለህ አለ። ወይንም ለድሃ ለሌላ ሰው አውጥተው መሸጥ ይችላሉ። ያንን በክቱን በታችኋል አይደለ? ለምን እናንተ የተቀደሳችሁ ህዝቦች ናችሁ እያላቸው ነው። የተቀደሳችሁ ህዝቦች ናቸውና ይላቸዋል። ይሄ ነው ኢፍትሐዊነት። አላህ ታዲያ በዚህ ጉዳይ ምን ይላል? አነጻጽርልኝ ካልክ ላነጻጽርልህ። ቃለ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ አንፊቁ ሚን ጠይባቲ ማ ከሰብቱም ወሚማ አኽረጅና ለኩም ሚነል አርድ ወላ ተየመሙ ልኸቢሰ ሚንሁ ትንፊቁነ ወለስቱም ቢአኺዚሂ ኢላ አን ትግሚዱ ፊህ ወዕለሙ አነ አላህ ገኒዩን ሐሚድ አሸይጣኑ የዒዱኩም ልፈቅረ ወየእሙሩኩም ቢልፈሕሻ ወላሁ የዒዱኩም መግፊረተን ሚንሁ ወፈድላ ወላሁ ዋሲዑን ዓሊም። ያ አዩሃ አለዚነ አመኑ አለ አምላካችን አላህ እናንተ ያመናችሁ ሰዎች ሆይ አለ አንፊቁ ሚን ጠይባቲ ማ ከሰብቱም ለድሃዎች ስለመስጠት ሲናገር ምን አለ? አንፊቁ ለግሱ ሚን ጠይባቲ ማ ከሰብቱም ሰርታችሁ ካገኛችሁት ከሰራችሁት ጥሩ ጥሩ ለግሱ ለድሃዎች አለ። ክፉን ስለመስጠትስ ቀጥሎ ምን አለ? ወሚማ አኽረጅና ለኩም ሚነል አርድ ከምድር ካወጣሁላችሁም አዝዕርቶች እንዲሁም ጥሩዎቹን ስጡ ለድሃዎች አለ። ወላ ተየመሙ ልኸቢሰ ሚንሁ ቱንፊቁን ከእርሱ እርኩስ የሆነውን ክፉን ምግብ ለድሃዎች ለመስጠት አትመኙት፣ እንዳታስቡት ሁሉ አለ። እንዳትሰጥ ብቻ አይደለም እንዳው እንዳታስቡ ክፉን ለመስጠት ወለስቱም ቢአኺዚሂ ኢላ አን ትግሚዱ ፊህ እናንተ ያንን ብትሰጡ ተገዳችሁ ካልሆነ በስተቀር ልትቀበሉት የማትችሉትን ክፉ ምግብ ለሌሎች ለመስጠትም እንዳትመኙ አለ። ያ ሰላም ወዕለሙ እወቁ አነ አላህ ገኒዩን ሐሚድ አላህ የተብቃቃና ምስጉን የሆነ አምላክ ነው አለ። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ይሄን ይመስላል። ክፉ ነገር ለሌሎች ለእናንተ ብትሰጡ የማትወዱትን ክፉ ነገር ለሌሎች ለመስጠት እንዳትመኙ ነው ያለው። እዚህ ጋር ግን ምን ይላል? አንተ የተቀደስክ ህዝብ ነህና በክት እንዳትበላ፣ ለድሃ ግን ስጠው አውጥተህ ችግር የለውም ወይንም ሽጠው ለእንግዳ ይላል። ይሄ ነው። ሌላው ኢፍትሐዊ መሆኑን የሚያሳየው ሌላ ልጨምርልህ፣ የመጨረሻ ማለት ነው። እርሱም ምንድን ነው? እግዚአብሔር መጽሐፍ ቅዱስ ላይ ምን ይላል? ለወንድምህ በወለድ አታበድረው ለሌላ ሰው ግን አበድሩ ችግር የለውም ይላል። ወለድ ለወንድምህ በወለድ አታበድረው፣ ለውጭ ሰው ግን አበድር ችግር የለውም። ሰላም ይሄ በድሎ አይደለም፣ ማዳላት አይደለም። ህዝበ እስራኤልን ቅዱስ አድርጎ ይገልጻቸዋል። ተመልከቱ። ሌላውን ህዝብ ርኩስ አድርጎ ነው የሚያቸው። ኢየሱስ ክርስቶስ ራሱ አዲስ ኪዳን ላይ የሆነች ሴት መጣችና መምህር ሆይ ልጄ ታማቤ ነው ፈውስልኝ አለችው። የልጆችን ምግብ ወስዶ ለውሾች መስጠት አይቻልም ነው ያላት። ልጆች የሚለው ማንን ነው? እስራኤላውያኖችን ነው። ውሾች የሚለው እቺ ሴት እስራኤላዊ ስላልሆነች ነው። ከዚያ ሴትዮዋ ምን አለች? ውሾችም እኮ የልጆችን ፍርፋሪ ይበላሉ መምህር አለችው። ውሻ መሆኗን አመነች። ውሾች እያለ የሚገልጻቸው ማንን? ከእስራኤል ህዝብ ውጭ ያለን ህዝብ ማለት ነው። እስራኤሎችና አወዱሳቸው በጎች ነው ይላቸው። ለማንኛውም ማስረጃ ሳየን እያለ ነው። ወለድ በወለድ አታበድር ለወንድምህ፣ ለውጭ ሰው ግን አበድሩ ችግር የለውም ያለበትን ቆይ ላሳያችሁ። እግዚአብሔር ይሄ ነው ኢፍትሐዊ ማለት እንደዚህ ነው። እሺ ዘዳግም 23:19 እሺ እግዚአብሔር ምን ይላል? ያው ወደ ዘዳግም ምዕራፍ 23 ቁጥር 19 ለወንድምህ በወለድ አታበድር፣ ለወንድምህ በወለድ አታበድር፣ የብር ወይንም የእህል ወይንም የማናቸውንም ነገር ሁሉ ወለድ አትውሰድ። ከዚያስ ለእንግዳው በወለድ አበድረው። አላህ ነገር ግን ለአምላክህ እግዚአብሔር ልትወርሳት በምትገባባት ምድር በስራ ሁሉ ይባርክህ ዘንድ ለወንድምህ በወለድ አታበድር፣ ለውጭ ሰው ግን አበድር ችግር የለውም በወለድ። ይሄ ነው ኢፍትሐዊ ብሎ ማለት ገብተሃል። አምላክ አላህ ስብሐነሁ ወተዓላ ምን አለ? በፍጹም ወለድን ከአማኝም ጋር ከኢአማኝም ጋር መስራት አይቻልም። ቃል በቃል ይላል ያ አዩሃ አለዚነ አመኑ እተቁላህ ወዘሩ ማ በቂየ ሚነ ሪባ ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ አድዓፈን ሙዳዓፋ ወቃለ ስብሐነሁ ወተዓላ ወአሐለ ላሁ አልበይዐ ወሐረመ ሪባ።
እናንተ ያመናችሁ ሰዎች ሆይ ወለድን ሙሉ በሙሉ ተጠንቀቁ ነው ያለው። አይ ለሙስሊም ወንድምህ እንዳታበድር ለሌላው ግን አበድረው ችግር የለውም። ላ አይቻልም። ወለድን መብላት ከታላላቅ ወንጀሎች ነው በኢስላም። ከአማኝም ጋር ይሁን ከኢአማኝም ጋር ይሄን መስራት አይቻልም። ይሄን ይመስላል። ይሄ ከነገርኩህ ሁሉ ጥቂቱ ነው። ቦታቸው ያለው ከነገርኩህ ሁሉ ጥቂቱ ነው። እሺ ይሄን ይመስላል። አልሐምዱሊላህ። እሺ ሹክራን። አይ ከሚገባው በላይ ነው እንደውም መልስ የሰጠኝ። ይሄ በቂ ነው ብዬ አስባለሁ። ቀጥታ በጣም ሰፊ ማብራሪያ ስለሰጠኝ ወደ ሁለተኛው ጥያቄ ልግባ። ሶስተኛውን ለሌላ ጊዜ ላቆየው። ሁለተኛውን ጥያቄ በዚህ እቺ ምድር በቃ ኢቭል ሆናለች የሚያስተዳድራትና ሁሉ ነገሯ በስግብግብ ሰዎች እጅ ወድቋል። ኢቭን ጥናት እንኳን ዲስከቨር ሲያደርጉ ራሱ በአንድ ጊዜ የሚመረተው ምግብ የሰው ልጅ እዚህ ምድር ላይ ወይም እዚህ ዓለም ላይ ሳይሰራ ለ3 እና ለ4 ዓመት የሚያኖረውን ነው ተብለው ነው ጥናቶች ዲስከቨር የሚያደርጉት። ነገር ግን ፍትሃዊ በሆነ መልኩ ለሰው ልጆች በሙሉ እንዳይደርስ ይደረጋል። ዓለምን ጥቂት ሰዎች ብቻ እንዲቆጣጠሯት ሆናለች። እኔና አንተ ምንም ማምጣት አንችልም እዚህ ምድር ላይ። የሰው ልጅ ይወለዳል፣ ይሞታል፣ ከዛ ወደ ሰማይ ይሄዳል። ምድር ወደ ሰማይ የሚሄዱ ሰዎችን ማምረት ነው ስራዋ። አምላክ ራሱ ለምድር ያለው ዓላማ ምንድነው ይላል። እሺ አንደኛ ሰዎች የሚሰሯቸው ይህ አምላክ እንዲህ እንዲሆን አድርጓል የሚለው ነገር አምላክ አላህ ሱብሓነሁ ወተዓላ በስራዎቻችን ላይ ነፃ ምርጫ ፍቃድ ሰጥቶ ነው የፈጠረ። ገብቶሃል አይደል? ያ የሰዎች ስራ አምላክ አላህ ሱብሓነሁ ወተዓላ የሚወቀስበት ነገር አይደለም፣ ወይም እርሱን የሚያስጠይቅ ነገር አይደለም። ነፃ ምርጫ ፍቃድ ሰጥቶ ለሰዎች ፈጥሯቸዋል ንጹህ አድርጎ። ከፈለገ በአንድ የዓለምን ሰው የጸጋ ባለቤት ማድረግ ይችላል፣ እንደው ቢፈልግ ኑሮ ማለት ነው። ገብቶሃል? ወለውላ አን የኩነ ናሱ ኡመተን ዋሒደተን ለጀዐልና ሊመን የክፍሩ ቢረሕማን ሊቡዩቲሂም ሰቅፈን ወመዓሪጀ ዐለይሃ የዝሀሩን እያለ ይናገራል። ከዚያ በፊት ነገር ግን ለምን የዓለም ሰው ሁሉ ለምን ሀብታም አልሆነም? አምላክ አላህ ይሄንን ማድረግ ቢፈልግ ማድረግ ይችላል ወይ? አዎ ይችላል። ሁሉም ግን እንደየስራው ያገኛል። ግን ሁሉም ሀብታም ከሚሆንና ግማሽ ድሃ ሆኖ ግማሽ ሀብታም ከሚሆን ልክ አሁን እንዳለንበት በዓለማችን ላይ የትኛው ነው በትክክል ህይወት እንደው በትክክለኛው መንገድ ልትመራ የሚቻለው ከተባለ አሁን ባለችበት ነው። ግማሽ ድሃ ግማሽ ሀብታም ሲሆን ጊዜ ነው። ለምን በሉ ሁሉም ሀብታም ቢሆን ኑሮ ታቻ ለምን ከተባለ ሀብታም ከሆነ ሁሉም ማንም ስራ የሚባለውን ነገር የሚሰራ አካል አይኖርም። ከተባለ ስራ ይኖራል ተብሎ አይታሰብም። ነገር ግን አንዱ ያለው አንዱ የሌለው ሲሆን ጊዜ የሌለው በመስራት ያለው ደግሞ በማሰራት በዚህ መልኩ የራሳቸውን ህይወት ይኖራሉ። አንደኛ ይሄ ነው። ሁለተኛው ምክንያት ምንድን ነው? የሰው ልጅ በባህሪው ጸጋን ባገኘ ጊዜ ከአምላኩ እየራቀ የሚሄድ አካል ነው። አይታቸው ከሆነ ሰዎች ሲያገኝ ጊዜ አካል የተለወጠ እያለን እንናገራለን። ከአምላኩም የዚያን ያክል ነው እየራቀ የሚሄደው። የሰው ልጅ ገንዘብን ባገኘ ጊዜ፣ ነገራቶች በተመቻቹለት ጊዜ ከአምላኩ የመራቅ እድሉ በጣም እየሰፋ ይሄዳል። የሰይጣናዊ ፍላጎቶችን ለማሟላት በጣም እየሰፋ ይሄዳል። ሁሉ ነገር ካለ ምን ልስራ ይላል የሰው ልጅ በባህሪው። አይታችሁ ከሆነ የሚያስደስተውን ነገር ማድረግ ይፈልጋል። ነፍስ ደግሞ ክፉ ነገር ነው የምትፈልገው። ይወታችኋል አይደል? ያ ነው እና ከዚህ አንጻር ነው የምናያቸው። እንዳጠቃላይ አምላክ አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ ሰጥቷቸዋል። ሰዎች የሰራ ሰው ያገኛል፣ ያልሰራ ሰው ደግሞ አያገኝም። ይሄ ያለ ነገር ነው። ሌላኛው ምን ነበር ያልከው መጨረሻ ላይ? አምላክ ራሱ ለምድር ያለው ዓላማ ምንድን ነው? አይዋ ጥሩ። አምላክ አላህ ሱብሓነሁ ወተዓላ ለምድር ያለው ዓላማ ምንድን ነው? አምላክ አላህ የመጀመሪያውን ሰው አዳምን ሲፈጥር ጊዜ ለምድር ያለውን ዓላማ ተናግሯል። ምድርን ያለሟት ዘንድ ነው። ሁለት አይነት ልማት አለ በኢስላም። አንደኛ አምላክ ያዘዛቸውን ትእዛዛት በመፈጸም ለእርሱ አምልኮ በመስራት ምድርን ማስዋብ። ሁለተኛ አሁን እንደምናየው የዓለም ያለችበትን የብልጽግና ሁኔታ በዚህ ደስ በሚል ራሳቸው ህይወታቸውን የሚመሩበት መልካም ነገር ሰርተው ራሳቸውን ያስተዳድሩና ይኖሩበት ዘንድ ነው።
ትልቁና ዋናው ግን የተፈጠሩበት ዓላማ ይሄኛው የመጀመሪያው ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። ሰውንም ሆነ ጅኖችን እኔን በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ የተፈጠረበት ዓላማ ምንድን ነው? እርሱን አንድና ብቸኛ የሆነውን አምላክ በማምለክ ምድርን በአምልኮ ማስዋብ ነው። ሰማይ በመላእክቶች ተውባለች። በምንድን ነው ያስዋቧት? አምልኮ በመስራት ቀንም ሌትም አላህን ይገዛሉ። ዩሰቢሑነ ለይለ ወነሃረ ላ የፍትሩን ይላል አላህ። ቀንም ሌትም አላህን ይገዛሉ እነርሱ። ወሊላሂ የስጁዱ መን ፊ ሰማዋቲ ወማ ፊል አርድ ሚን ዳባ ወልመላኢከቱ ወሁም ላ የስተክቢሩን እያለ ይናገራል። ስለዚህ የምድርም ሰዎች ይህን ያደርጉ ዘንድ ነው የተፈጠሩት። አዳምን ምን አለው አላህ? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርድ ኸሊፋ ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማእ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀዲሱ ለክ ቃለ ኢኒ አዕለሙ ማ ላ ተዕለሙን። እኔ በምድር ላይ ተተኪ ላደርግ ነው አለ አላህ ሱብሓነሁ ወተዓላ። አደምን መፍጠር በፈለገ ጊዜ የምድር ተተኪ ሲያደርገው ጊዜ መላእክቶች ደምን የሚያፈሱ ምናምን እነዚህን ማድረግ እኛ እንገዛ በምድር ላይ ሄደን ወነሕኑ ኑሰቢሑ ቢሐምዲከ ወኑቀዲሱ ለክ ሲሉ ጊዜ ቃለ ኢኒ አዕለሙ ማ ላ ተዕለሙን፣ እናንተ ማታውቁትን ያውቃለሁ ያላቸው። ያ ማለት እናንተ እንዳሰባችሁት ደምን የሚያፈሱና ኃጢአትን የሚሰሩ ብቻ ሳይሆን ከአዳም ልጆች የሚገኙ ነቢያትና ተከታዮቻቸው እኔም በብቸኝነት የሚገዙ አማኞች ከውስጡ ይወጣሉና እነዚያ ስላሉ ነው ብሎ እያለ ይናገራል። ስለዚህ የምድር ዋና ተተኪ የተደረጉበት ዓላማ ሰዎች አላህን በምድር ይገዙ ዘንድ ነው። ነቢያትን በመከተል አላህን እንዲገዙ ዘንድ። ሁለተኛ ምንድን ነው? ምድርን እንዲያስውቧት እርሷ ላይ እንዲሰሩ ዘንድና እንዲያስውቧት ያ ነው። ወኢላ ተሙድ አኻሁም ሳሊሐ ቃለ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ሁወ አንሸአኩም ሚነል አርድ ወስተዕመረኩም ፊሃ እያለ ይናገራል። እና ለዚህ ነው ለሁለት ዓላማ ነው። ይህንንም ሰዎች እያደረጉ ይገኛሉ። አላህ ባዘዛቸው ሕግና ስርዓት መሰረት እሱ በፈለገውና ባዘዘው መሰረት አላህን እየተገዙ ይገኛሉ። ልክ እንዲሁም ምድርንም እያስዋቧት ይገኛሉ ማለት ነው። አደም ከተፈጠረበት ጊዜ ጀምሮ ያለው ብልጽግና ይህን ይመስላል። ሽክረን ጀዛከላ አላህ ይስጥልኝ። ሪከርድ ለማድረግ ሞክሬ ነበረ ያው ለሱ ስለማሰማው፣ ነገር ግን ፕራይቬሲ አድርገዋል መሰለኝ ሪከርድ ማድረግ አልቻልኩም። ምናልባት የሚልክልኝ ውስጥ መርሐባ ይዘው ብትመጣ ደስ ይለናል። እሺ ምናልባት እሱም ያነሳስተር ነው። ትናስኪ አንዳንዴ ልጋብዝህ በላውና ይዘውና ደስ ያለን ጥያቄ እዚህ ይጠይቅ። እሱ ሰላም ነው አይደል? ፍትሃዊ አይደለም ባልከው ግን አንድ ነገር ብለህ ደስ ይለኛል። እግዚአብሔር ፍትሃዊ አይደለም ያልከው ላይ ቅር ብሎኛል። ምንድነው መሰለክ እኔ አሁን እግዚአብሔር ፍትሃዊ ነው የምለው። ፍትሃዊ የምልበት መሰለክ አይምሮ ሰጥቶ ሲያበቃ ፈጣሪውን ክደህ ሌላ ጣዖት ስታመልክ ይበሳጭብሃል። ስለዚህ እስከ ወዲያኛውም ማጥፋት ሲችል በሲኦል በገሃነም ቀጥቶ ያወጣሃል። አሁን ተቀጥቶ መውጣት ራሱ አንድ ፍትሃ ለኛ ጥሩ እድል ነው ባይኔ። ጭራሽም እስከ ወዲያኛውም ማጥፋትም ይችላል። አንድ በጣሉ ሁለት ደግሞ ቆይ ልጨምርልና በማስረጃ እንዲሆን ወደ ሁለተኛው ሳትሄድ እሷን አሳየን። ከሃዲያኖች በገሃነም ተቀጥተው ይወጣሉ። አዎ ምን ይላል መሰለ ከባልንጀራ ጋር ስትጣላ ፈጥነህ ታረቅ የሚለው ጥቅስ ታውቀዋለህ አይደል? ያለበዚያ ዳኛ ይሰጥሃል። ዳኛው ሎሌዎቹን ጥርስ ወደ ማፋጨት ወዳለበት ከሃዲያኖች ከተቀጡ በኋላ ወደ ገነት ይገባሉ ወይ ነው ከገሃነም ይወጣሉ ብለን ከየት ያገኛል እኮ? እሱን እኮ ነው የምነግርህ ያለሁት። ማቴዎስ ወንጌል ላይ ምን ይላል መሰለ? በቃሌ አውቀዋለሁ እንደውም እንትን ንባቡን ምን ይላል መሰለ? ከባልንጀራ ጋር ስትጣላ ፈጥነህ ታረቅ፣ ያለበዚያ እሱ ለዳኛ ይሰጥሃል። ዳኛው ሎሌዎቹን ወደዛ ጥርስ መፋጨት ወዳለበት ስደዱት ይላቸዋል። ከዚያ የመጨረሻውን ሳንቲም ሳትከፍል አትወጣም ይላል። ስለዚህ ጥርስ ማፋጨት ያለው ገሃነም ነው። ከዛ የመጨረሻው ሳንቲም ምንድነው? ፍርድን ስጨርስ ትወጣለህ። ማን እንደሱ ብሎ ይፈታል? ምን መፍታት ያስፈልገዋል? ይሄ ግልጽ እኮ ነው። እንደሱ ብሎ ይፈታል እና ቆይ ሌላውን መሰለ ግን ፍትሃዊ ያልኩበት ሌላም መሰለ ይሄን ድል ማግኘታችን ለዘላለም መደሰት ማግኘታችንም ፍትሃዊ ነው። ቅጣትን ሁለት ደግሞ ቅድም ላይ ያነሳሁት ላይ ኮንሰፕት መስሎኝ ነበር። ቆይ ቅድም ያነሳሁት የምድሩ ልምጣል እንጂ ተረጋጋ። ፍትሃዊ ነው ካልክ የቅድሙን አንስተህ እኔ
ልትመልስ መስሎኝ ነበረ። ቅድም የተናገርከው እነዛን እያነሳሁ ልጠይቅህ፣ ህፃናቶችን ግደሉ ማለቱ እግዚአብሔር ፍትህ ነው ብለህ ታምናለህ? እሱን ላመጣልህ እኮ ነው። እሱን አሁን እሱ ቦታ ላይ ህፃናት ይገደሉ፣ ልጆቻቸው ከብቶቻቸው ይገደሉ የተባሉት እነማን ናቸው ብለህ ስታነበው የእስራኤል ልጅ ነው አንዱ። ከአህዛብ ጋር በሚዋጉበት ጊዜ ለጣዖት ለማን ነው የአህዛብን ንብረት አትንኩ ብሏል እግዚአብሔር ተብሎ ተነግሯቸው የእግዚአብሔርን ሕግ ጥሰው ለጣዖት የአህዛብን ወርቅና ብር ወሰደ። ሲወስድ ምን ያደርገው እግዚአብሔር ቃሉን ስላልሰሙት ተሸነፉ። እስራኤሎች በምን ምክንያት ተሸነፉ? ማስረጃ ጥቅሱን አታውቀውም? ያ ልጆቹ ምንም የተገደለበት በኢያሱ በጦርነት ተሸነፉ። ሲሸነፉ እንዴት ተሸነፍን አሉ? አንድ ሰው እርሜኔው የሆነውን ይነካል አለ። ኢያሱ አይደለም ሲጀመር እስራኤላውያኖችም አይደሉም። አየህ አታውቀውም? ዝም ብለህ ተረጎመው። በኢያሱ ጊዜም አይደለም እስራኤላውያኖችም አይደሉም። በኢያሱ ጊዜ ነው። እሱን እሺ አውጣው። እሺ አይደለም ካልክ አውጣው። አማሌቃውያን ናቸው። እሺ አማሌቃውያኖች ናቸው። ሲቀጥል እነዚህ ህፃናቶች ልጆች ምንም ያጠፉት ነገር የለም። በቀል ነው እግዚአብሔር እንደሚበቀለው። በጣም የሚያሳዝን ነው። እስራኤላውያኖች ታሪክ ልንገርህ። ከግብፅ ሙሴ ነው አይደል ያስወጣቸው ወደ እስራኤል የወሰዳቸው እስራኤላውያኖችን። አዎ እያወጣቸው እያለ የዛኔ አማሌቃውያኖች የሚባሉ አማሌቃውያን ጎሳዎች መንገድ ላይ ጠብቀው እስራኤላውያኖችን የዛኔ ገለዋቸው ነበር። ገብቶሃል አይደል? ከዚያ በኋላ እነዚያ ተገለዋቸው ምናምን እንደዚህ አለፈ ታሪኩ። ከብዙ ዓመታት በኋላ እግዚአብሔር የነዛ የመጀመሪያዎቹ ቅድሚያቶቻቸው ምናምን እነዚህን እስራኤላውያኖችን ስለጎዷቸው መንገድ ላይ ሲወጡ ስለጎዷቸው ብሎ የልጅ ልጆቻቸውን ተበቀላቸው። ሂዱና እነዚህን ግደላቸው አለ። ለምን? ምክንያቱም ሲነገር እኔ የበቀል አምላክ ነኝና ለእግዚአብሔር። ቆይ አዳምጥ። ማንን ተበቀለ? እነዛን የበደሏቸውን አካሎች ሳይሆን እነዚያ ካለፉ በኋላ ንጹሃኖችን። ለምሳሌ አንተ መጣና ጓደኛ አንተን ገደለህ እንበል ለምሳሌ ማለት ነው። መጥፎ ምኞት ነው እንደ ምሳሌ ነው። ገደለህ እንበል ገብቶሃል? ከዚያ በኋላ ያንተ ወንድሞች የአንተን ገዳይ ያንን ሄደው መበቀል ከቻሉ እየቻሉ ምን አደረጉ? ብዙ ዓመታቶችን ጠበቁና የዚያን ሰውዬ የልጁ ልጅ አካባቢ ሄደው ገደሉት። ለምን ሲባሉ የዚህ ልጅ ቅድመ አያቱ ወንድማችንን ገሎብናልና አሉ። ይሄ ፍትህ ነው ብለህ ታምናለህ? ምንም ያላጠፉት እነዚያን ሄዶ መግደሉ ይሄ ሰው ወንስ ፍትህ አይደለም? ልክ ነህ እኮ። አሁን እስራኤሎች ያንን በቀል እንዲፈጽሙ እግዚአብሔር አዟል። ያልከው ልክ ነህ። እኔ ያመጣውልህ ደግሞ ራሳቸው እስራኤሎች የጌታን ትእዛዝ ጥሰው የአሕዛብ እርም የሆነውን ሲነኩ በአንድ ሰው ምክንያት እስራኤል ተሸንፎ ምክንያቱ ሲታወቅ አንድ ሰው ነው። እሱን ልጆቹን ከብቶቹን ሁሉ አቃጥሉ ግደሉ ብለዋል። ስለዚህ አሁን ፍትሐዊ የምልህ ምንድን ነው? ህጉን ለሚጥሱ ፍትሐዊ ነው። እነዚህ ህግን አልጣሱም። ይኸውልህ በቀል እየተበቀላቸው ነው እያልኩህ እኮ ነው። በቀል ማለት ህግ ይዞ እግዚአብሔር በፊት ሲያልፉ የጎዷቸውን የእነዚያን የዘር ማንዘሮች እየሄደ ግደላቸው እያለ ነው። ለምን ሲባል እነዚህ አማሌቃውያን የዛኔ ከግብፅ ሲወጡ እስራኤላውያኖችን ገድለዋቸዋልና አለ። እንደዛ ነው ያለው። አዎ የእስራኤል ጠላቶች ሁሉ እኮ እንዲገደሉ እግዚአብሔር አዟል እኮ። ጣዖት አምላኪ በሙሉ እኮ ይደምሰስ ብሏል። ጣዖት አምላኪ ስለሆኑ አይደለም እያልኩህ ነው። እስራኤላውያኖችን ስለጎዷቸው ብሎ ለዘራቸው ወገንተኛ ሆኖ እነዚህን ስለገደሏቸው አለና አሁንም የነዛን የቀደምት አያቶቻቸው የሰሩትን ስራ በልጆቻቸው ሄድና ልጆቻቸውን ግደሏቸው እያለ እየተናገረ ነው እያልኩ። አማሌቅ እግዚአብሔርን አምላኪ ነው። ያመልካል አያመልክም አይደለም እነሱን። ነገር ግን የገደሏቸው የማያመልኩትን ሁሉ እንዲያጠፉማ ትእዛዝ ሰጧቸዋል። አሁን ባለማምለካቸው ሳይሆን እየቀጣ ያለው ከእስራኤላውያኖች ከግብፅ ወደ እስራኤል በሄዱ ጊዜ መንገድ ላይ ገለዋቸዋልና ነው እያለ እግዚአብሔር እየተናገረ ነው። እሺ እነዛን የገደሏቸውን አካል ሄዱና ገደሏቸው ቢል ችግር የለውም ነበር እያልኩ ፍትህ ነው፣ ችግር የለውም። ነገር ግን እያደረገ ያለው እግዚአብሔር እነዛን የገደሏቸውን ሳይሆን የገዳዮቹ የትውልድ እንደገና አልፎ እነዛን ሄዱና ግደሉ። ለምን? የነዚህ ቅድሚያቶች እስራኤላውያኖችን ገለዋልና እያለ በደል እየሰራ ነው እኮ። እሱ እኮ ተጽፏል እኮ እንትን መዓቴን እስከ 4 ትውልድ ድረስ አመጣለሁ እስካለ ድረስ ይበቀላል። ስለዚህ ኢፍትሐዊ ነው ማለት ነው።
ግን እስከ ሺህ ትውልድ ደግሞ ምሕረት አደርጋለሁ ስላለ የሆነ ሺኛው ትውልድ አንድ ደና ቢሆን ማት የተደረገበት ራሱ በሺህ ትውልድ ውስጥ መሀል ስለሚኖር የመዳን ዕድል ይኖረዋል። ስለዚህ አንድ ሰው ቢያጠፋ ምሕረቱ ሺህ ነው፣ ማቱ ግን 4 ትውልድ ነው። ስለዚህ አንድ ሰው ቢያጠፋ እግዚአብሔር እስከ 4 ትውልድ ድረስ ኃጢአት ያልሰሩትንም አካሎች ይቀጣቸዋል ማለት ነው አይደለ? አዎ። ይሄ ታዲያ ግን ከላይ ደግሞ ሺህ ትውልድ ስላለ ምሕረትም ውስጡ አለው። ቆይ ይሄ ታዲያ ኢፍትሐዊ ካልሆነ ኢፍትሐዊ ማለት ምን ማለት ነው? ትርጉም አንደኛ ነው። እሺ ሌላ አልጠይቅህ። የእግዚአብሔር ነቢይ ኤልያስን ታውቀዋለህ አይደለ? ኤልያስ የእግዚአብሔር ነቢይ መላጣ ነበር እንደ መጽሐፍ ቅዱስ ማለት ነው። ከዕለታት አንድ ቀን የሆነ ቦታ እያለፈ እያለ ብላቴና ልጆች አዩትና በሰፈር ላይ አንተ መላጣ ውጣ፣ አንተ መላጣ ውጣ፣ አንተ መላጣ ውጣ አሉት ይላል እግዚአብሔር እየተናገረ። ከዚያም በኋላ ዘወር አለና እነዚህን ብላቴና ልጆች የእግዚአብሔር ነቢይ ረገማቸው። ልክ ሰፈር ላይ ለምሳሌ ህፃን ልጆች መላጣ መላጣ ይሏሉ አይደለ? ዞራችሁ እነዛን ትራገማላችሁ እንዳያጀማ። ነገር ግን የእግዚአብሔር ነቢይ መጽሐፍ ቅዱስ ላይ ረገማቸው። በማን ስም? በእግዚአብሔር ስም ረገማቸው። እግዚአብሔርም ጸሎቱን ሰማና ምን አደረገ እግዚአብሔር ከተባለ ለዚህ ለነቢይ መላጣ ስላሉት እግዚአብሔር ተቆጥቶ ገደላቸው። እነዚያን ወደ 42 የሚሆኑ ልጆችን ከጫካ ውስጥ ድብ ላከባቸውና ሰባበሯቸው። እግዚአብሔር ህፃናቶች ሰፈር ላይ ስላለፈ መላጣ መላጣ ስላሉ ቀሰፋቸው፣ እግዚአብሔር ገደላቸው። ህፃናቶች ልጆች ማለት ነው። ህፃን ልጅ የተለመደ ነው። መንገድ ላይ ብላቴና ልጆች ሊሳለቁ ይችላሉ። እብዱ እብዱ እያሉ ተናገሩ። ለምሳሌ ጤነኛ የሆነ ሰው ዞሮ ይረግማቸዋል። እነዚህ ልጆች እኔ ዞር ብዬ ቁጭ ብዬ አጫወታቸዋለሁ። እንደው መላጣ መላጣ ካሉ መላጣ ምቱ ይሁላ ነው የምላቸው። ሙያም ህፃናት ልጆች ናቸው። እሺ ማስረጃ እያሉ ነው መጽሐፍ ቅዱስ ላይ ላሳያችሁ። ክርስቲያኖች ማስረጃ ላሳያችሁ። ሁለተኛ ነገሥት 2:23 2 ያው እና ተመልከቱ። እዚህ ጋር ምን ይላል? መጽሐፈ ነገሥት ካለ ምዕራፍ 2 ቁጥር 23 ላይ ከዚህ ጀምረን እናንብብ። ኤልሳዕም ይላል ኤልሳዕም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል አለ። ከዚያም ወደ ቤቴል ወጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ ውጣ ብለው አፌዙበት ይላል። አንተ መላጣ ውጣ ብለው አፌዙበት። ከዚያስ ምን አደረገ ይሄ ነቢይ? ከዚያ ምን አለ? ዘወርም ብሎ አያቸው። ከዚያስ በእግዚአብሔርም ስም ረገማቸው። ከዚያስ ከዱርም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባበሯቸው አለ። ያ ሰላም! ህፃን ልጅ ብላቴና ልጅ መላጣ ስላለ እግዚአብሔር እነዚህ ህፃናቶች ገደላቸው። እግዚአብሔር ህፃናቶችን ለምንድን ነው የሚጠላው እግዚአብሔር? ለምን ግደላቸው ይላል? ህፃናት ግደላቸው ብሎ ህግጋት ማውጣቱ ብቻ ሳይቀር ይገላቸዋለን። ድብ ላከባቸውና አሰባበሯቸው። ለምን? መላጣ ስላሉ እነዚህ ህፃናት ልጆች። አየህ አይደለ? እና ይሄን ይመስላል። ንጹሐኖችን መግደል የዲያብሎስ ባህሪ ነው። ይህን ኢየሱስ ክርስቶስን የተናገረው ኢየሱስ ክርስቶስ እናንተ ግን የአባታቸውን የዲያብሎስን ፍላጎት ማድረግ ትፈልጋላችሁ አላቸው አይሁዶችን። ዘወር አለና እናንተ ግን እሱ ልል የፈለግኩት ምንድን ነው? እስራኤሎችም ቢሆኑ አልቀረላቸውም ልል ነው። መላኬን በፊት እሰዳለሁ አታስመርሩት ይቅር አይልምና ስለተባሉ እንዳየኸው እስራኤል በምድር ላይ ልሰበስብሽ መጥቼ ነበር፣ ግን አልፈቀድሽም፣ ጠላቶችሽ ይነሱብሻል ብሎ ረገማት። በምድር ላይ ተበተኑ። ከዛስ አሁን ምን ሆነ?
በለስ ሲታቆጠቁጥ መከር እንደቀረበው ወቁ እንዳለው ተሰበሰቡ። መከር እንደቀረበው ነው የሚለው። መከር እኮ ነው የቀረበው። የሆነ ደግ ነገር አልቀረበም። መከር ነው። ልጨምርልህ የፍትሃዊ እንደሆነ እግዚአብሔር ተመልከት። አንዲት ሴት ወንድ ልጅን ብትወልድ ለምን ያክል ቀን ነው የምትረክሰው? አታውቅም? 40 ቀን መሰለኝ 7 ቀን። አንዲት ሴት ይላል እግዚአብሔር ተመልከቱ። አንዲት ሴት ወንድ ልጅን ከወለደች ለ7 ቀን ያህል የረከሰች ናት አለ። ሴት ልጅን ስትወልድ ከተባለ ደግሞ 14 ቀን የረከሰች ናት አለ። ተመልከት እንዴት እንደሚያዳላ። ወንድ ልጅና ሴት ልጅ ከወንድ ልጅ ይበልጥ እናቷን ታረክሳለች ማለት ነው። አንዲት ሴት አለ እግዚአብሔር ወንድ ልጅን ከሆነ የወለደችው ለ7 ቀን ያህል የረከሰች ናት። አንዲት ሴት ልጅ ከሆነ ግን የወለደችው ለ2 ሳምንት ለ14 ቀን ያክል የረከሰች ናት አለ። ከወንድ ልጅ በላይ ሴት ልጅ እናቷን ታረክሳለች። በታላረ ይሄ ነው መጽሐፍ ቅዱስ። ይሄ እኮ መሰለህ ሴት ልጅ እኮ ስትፈጠርም እኮ በእግዚአብሔር አምሳያ የተፈጠረች አይደለችም። መጀመሪያ አዳም ነው የተፈጠረው። ይሄ ቀድሞም የሳተች ሴት ናት፣ አሁንም አሳች ሴት ናት። ስለዚህ ብዙ ነገር ከወንድ ይልቅ ሴት ልጅ እኮ የሆነ ጉድለት አለባት። ብዙ ነገር በአስተዳደርም በምንም ደረጃ እኮ በአኗኗር ደረጃም ወንድ በላይ ነው። ስለዚህ የእግዚአብሔር አምሳያ የሆነ ወንድ ከፍ ቢል ምንም አይድነቅ። አሁን ለምሳሌ ድንግል ማርያም ኢየሱስን ወልደዋለች። ኢየሱስ ወንድ ልጅ ነው፣ እንግዲህ ይበልጣታል። አየህ ወንድ ልጅ እንዴት እንደሚበልጥ ከሴት በዚህ ራሱ ታውቃለህ። ያ ወንድ ልጅ አምላክ ነው። ወንድ ልጅ የእግዚአብሔር አምሳያ ስለሆነ ወንድ ልጅ አምላክ ነው ወይስ ጆሮ ነው ተሳስተህ? ወንድ ልጅ አምላክ ነው ያልከው? አዎ። ማርያም አምላክ ነው ብላ ታምን ነበር እና ታዲያ የቱ ጋር ነው አምላኬ ብላ የጠራችው ማርያም ልጅ አምላኬ ብላ የጠራችው የቱ ጋር ነው? መቼም ሁሌ 24 ሰዓት ታገኘው ነበር አይደል? አምላኬ እንዴት ነው ብላ ታውቃለች? ለምን አምላኬ ማለት ያስፈልጋታል? ልጇ እስከሆነ ድረስ ልጄ ትላለች እኮ። አምላኳ መሆኗን ማስረጃ ምንድን ነው? አሁን ማርያም አምላክ እንደሆነ የገለጸችበት ቃል አለ። እንዴት ነው የምጸንሰው እንዴት ነው የምወልደው ስትለው የአንቺስ መንፈስ ቅዱስ ነው፣ ከዛ የሚወለደው የእግዚአብሔር ልጅ ነው ሲላት የአምላክ ልጅ አምላክ ነው ብላ ተቀበለች። የአምላክ ልጅ አምላክ ነው ያለ ማን ነው? የአምላክ ልጅ አምላክ መጽሐፍ ቅዱስ ነው። እኔ የእግዚአብሔር ልጅ ነኝ ያለው እኮ። የአምላክ ልጅ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ከየት ነው ያገኘው ይሄንን ፍልስፍና? ከየት ነው? ከወዴት ነው? የእግዚአብሔር ልጅ ይባላል አላት እኮ የተወለደ። የእግዚአብሔር ልጅ ማለት የአምላክ ልጅ አምላክ ነው ያለ ማን ነው? እንዲህ ብሎ የሸወደብን ማን ነው? ክርስቲያኖችን መጽሐፍ ቅዱስ ላይ ሽወዳ እንደሆነ ያው ላሳየህ ነው አስረግጬ። መጽሐፍ ቅዱስ ላይ አንዲት ቦታ ላይ የአምላክ ልጅ አምላክ ነው የሚል የለም። ዋሽተዋቸዋል። ዮሐንስ ወንጌል ላይ ላምጣልህ። ልጅ ነው የሚለው ልጅ ነው የሚለው መሰለክ። ልጅ ነው ሳይሆን የአምላክ ልጅ አምላክ ልጅ ብለዋል። አዎ ልጁ ነው ይላል። ምን ይላል መሰለክ? ግን አይደለም ጥያቄ አልጠየቅኩም። እሱን መጽሐፍ ቅዱስ ላይ ልጅ መባል ብርቅ አይደለም። እሱን ሳይሆን የአምላክ ልጅ አምላክ ነው የሚለው ጥቅስ የቱ ጋር ነው ያለው ነው ጥያቄ እኮ። አሁን ይሄ ልጅ ማለት ነው በመጀመሪያ የእግዚአብሔር ልጅ ሆኖ ነበር የሚኖረው ይልሃል እኮ። እሺ እሱ ነው የተወለደው። ልጅ አምላክ ነው የሚለው ጥቅስ የቱ ጋር ነው ጥያቄው። የአምላክ ልጅ አምላክ ነው የሚለው ቃል በቃል አትፈልጋ እንዴ? ሚስጥረኛ አይደለ እንዴ አንተ? ሚስጥር አንተ የተናገርከው ቃል አለ ወይ? እኔን ተወኝና ቅድም ምን አልክ አንተ? እየተናገርከው ምንድን ነው? የአምላክ ልጅ አምላክ ነው አልከኝ። የቱ ጋር ነው ይሄን ያገኘው? የኔ ጥያቄ ብቻ ያቀረብኩት የኔን ቃል ተወበቅ እኮ። ዳይሬክት ቃል በቃል አትበልኛ። አንተ የተናገርከው እኮ ነው ማስረጃ የፈለግኩት እኔ አይደለሁም እኮ። የአምላክ ልጅ አምላክ ቃል በቃል ሳይሆን የሚያመጣልህ እግዚአብሔር ልጅ ስለመሆኑ ነው የማመጣልህ። እሱን አይደለ? እሱ አዲስ አይደለም። የእግዚአብሔር ልጅ መባል እኮ አዲስ አይደለም፣ ብርቅ አይደለም። ኢየሱስ ክርስቶስ አይሁዳውያኖችንም እናንተ የእግዚአብሔር ልጆች ናቸው ብሏቸዋል። እስራኤል የእግዚአብሔር የበኩር ልጅ ነው ተብሏል። እስራኤል የሚባለው ወይ ግለሰቡ ነው፣ ከፈለክ ሙሉ እስራኤልን አድርገው።
ነገር ግን የእግዚአብሔር ልጆች ተብለዋል። መላእክቶች የእግዚአብሔር ልጅ ተብለዋል። እሱ ሳይሆን አሁን ጥያቄ የአምላክ ልጅ ራሱ አምላክ ነው የሚል ጥቅስ ከየት ነው ያገኘኸው ነው ጥያቄ። ይሄ ልጅ ከስነ ፍጥረት ከአዳም ልጆች ከመፈጠራቸው በፊት ልጅ ሆኖ ነበረ ይልሃል ከአባቱ ጋር በየትኛውም ጊዜ ይሁን ችግር የለውም። ነገር ግን አሁን የጠየቁት ጥያቄ የአምላክ ልጅ አምላክ ነው የሚል ጥቅስ አለ ወይ ነው መጽሐፍ ቅዱስ ይላል አልኩ። ቃል በቃል አይልህ እንጂ የእግዚአብሔር ልጅ ነው ይለዋል እኮ። የእግዚአብሔር ልጅ እግዚአብሔር ደግሞ አብ ነው፣ የአብ ልጅ ወልድ ነው። ሌሎችም ተብለዋል። እግዚአብሔር ልጅ መባል ሳይሆን የአምላክ ልጅ አምላክ ነው የሚል ጥቅስ አለው ላይ የለም በፍጹም። እሺ የእግዚአብሔር ቃል ይባላል። ያ ቃል እግዚአብሔር ነው፣ አባቱ እግዚአብሔር ነው። ስለዚህ ኢየሱስ እግዚአብሔር ነው፣ እግዚአብሔርን ወልዷል ማለት ነው። እንደሱ የሚል የለም። ከይቅርታ ጋር የአምላክ ልጅ አምላክ ነው አይልም። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ እያወራ ያለው እግዚአብሔር እሺ ሌላ ክርስቲያን አለ እውነተኛ እንዳይደክም እሺ፣ ውሃ ጠጣ እያደረግሽ ትንሽ። እሺ ማን ነበር? አቫ ቤላ ነው የሚለው። እሺ ኤቫ አለ። ሄሎ ኤቫ ቤላ። እሺ ፍቅር በክብር ይበልጣል አለ። ايش كلمة انزل تحت. السلام عليكم سي. وعليكم السلام ورحمة الله. ጥያቄ ልጠይቅ ነበር የገባሁት። እሺ ጥያቄሽ? በመጀመሪያ አንዳንዴ በደንብ ነው የምሰማክና እኔ ትንሽ ክሬዚ አይነት ሙስሊም ነኝ። አልሐምዱሊላህ የሆነ ልቤን በጥሩ ነገር እየሞላሁት ነው ብዬ ገምታለሁ። እንዳይጨምርልክ እና ሲቀጥል ደግሞ ጥያቄ ምንድነው አንዳንዴ የሌላ እምነት መዝሙር እሰማለሁኝ ማለት ነው። ላይክ የሆነ ሙስሊሞች ከሙስሊም ሰዎች ግጥምና ዜማ ቢያገኙ ሊሰሩት የሚችሉት ነው ብዬ አምናለሁኝ። ነው በምታምነው በማምነው አላህ ብዬ ብሰማ ችግር አለው? አዎ አይቻልም። እዚያ ላይ የሚነገረው የክህደት ቃላቶች ናቸው። የክርስትና መዝሙሮች ክርስቶስን አምላክ ተደርገው የሚዘመሩ ማርያምን ልክ እንዲሁ ለአምላክ የሚገቡ ባህሪያቶችን በመስጠት የሚዘመሩ እንዲሁም መላእክቶችን ከወሰን በማለፍ እነርሱንና መሲሁ ላይ እነ ቅዱስ ገብርኤል እነ ሚካኤልን እነርሱ ጠባቂዎች፣ አዳኞች፣ ሌላም ነገር እንደሆነ የሚዘመሩባቸው ናቸው። ስለዚህ ክህደት የሆነን ቃል ሙስሊም የሆነ ሰው በፍጹም ሊሰማ አይችልም። ለተሻለ አይደለ? ቁርአን አዳምጪ። አላህ ሱብሓነሁ ወተዓላ ወኢዛ ቁሪአ አልቁርአን ፈስተሚዑ ለሁ ይላል። ቁርአን በሚነበብ ጊዜ እርሱን አዳምጡት። ወአንሲቱ ለዓለኩም ቱርሐሙን ይታዘንላችሁም ዘንድ ጸጥ በሉ እያለ ይናገራል። ከዚያ ቁርአንን በመስማትሽ አጅር ከአላህ ዘንድ ታገኛለሽ። ቃለ ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ المستمع للقرآن يشارك القارئ في الأجر ቁርአንን የሚያዳምጥ ሰው የሚቀራውን ሰው በምንዳ ይጋራል ብለው ተናገሩ። ስለዚህ ያ ሙስሊም ጓደኞች ይኖራችሁ ስለ ዲናችሁ እንማር ብለው የሚያስታውሷችሁ ታቻው አለ። ይሄ ነው ያለው ነገር። ያን ነገር መስማት አይቻልም፣ ከታላላቅ ወንጀል ነው። በተለይ ያን ነገር አምኖበት ከሆነ የሚሰማው ربما يخرج عن دائرة الإسلام ከእስልምና ሊወጣም ሁላ ይችላል። ምክንያቱም በዚያ ላይ የሚነገሩ የክህደት ቃላቶችን ካመነባቸው ማለት ነው። ሳያምነው ቢሰማ ከተባለ ወንጀል ነው፣ አይሆንም፣ አይቻልም። ስለዚህ ከእንዲህ አይነት ነገር ተጠንቀቂ። አይ እሺ አላህ ይስጥክ። አመሰግናለሁ። እሺ
ስለ ኒካ ንገረኝ። ሴት ልጅ ኒካ ውርድልኝ ማለት ትችላለች? አብረው አልሆኑም እና ትልቅ ውሸት ዋሽቶ ነው። አግብቶ ነበር፣ ልጆችም አሉት። ያወቀችው ከተጋባች በኋላ ነው። አንድ ሰው ሲያገባ ጊዜ ከማግባቱ በፊት የሌለውን ማንነት ዋሽቶ ከተናገረ ወይም እርሷ ዋሽታ ከተናገረች ያ ነገር እንደዋሹ አንዱ ሌላውን ቢያረጋግጥ በትክክል የዛኔ መለየት የሚፈልግ ሐቅ አለው። ምክንያቱም ያ ሰው ሊዋሻ አይገባውምና። ስለዚህ ሐቅ አላት እርሷ። እሺ ኤቫ ሰላም፣ እንዴት ነህ? ሰላም አለይኩም። ሁሱ አለይኩም ሰላም። ጥያቄ ነበረኝ እና ኒካ ላስር ነበረ ታውቃለህ? ኒካ ላስር ነበረና ግን ትንሽ የኒካ ማስራት ልጅ መውሊድ ታከብራለች፣ እኔ ደግሞ አላከብርም እና እንዴት ነው? ችግር አለው ማለት? ነገ የምትወልዳቸው ልጆች ድቤ መች ይሆናሉ? ጫት ቃሚዎች ይሆናሉ። ይሄ ነው። እሺ ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አይነት ሴት ማግባት እንዳለብህ እንዲህ አሉ። ቱንከሑ ልመርአቱ ሊአርበዕ ሊማሊሃ ወሊጀማሊሃ ወሊሐሰቢሃ ወሊዲኒሃ ፈዝፈር ቢዛቲ ዲን ተሪበት የዳክ ወቃለ ነቢ ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርዶነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎች ሴት ልጅን ለአራት ምክንያት ብለው ያገባታል አሉ። የሰዎችን ምርጫ ሊገልጹ ነው። ከዛ መጨረሻ ላይ የእርሳቸውን ምርጫ ያስቀምጣሉ። አንዳንዱ ሰው ሴት ልጅን ለገንዘቧ ብሎ የሚያገባ ሰው አለ አሉ ነቢ ሰለላሁ ዐለይሂ ወሰለም። ለምን ብሎ? ለገንዘቧ ብሎ የሚያገባ አለ አሉ። የለም እንዴ እቺ ብር አላት ፍሉስ አላት ብሎ ያገባል። ገንዘብ ከተጠቀመ በኋላ ላሽ በሌላት ማለት ነው። ከዚያ በኋላ ሌላኛው ምንድን ነው? ወሊ ጀማሊሃ ለውበቷ ብሎ የሚያገባል አሉ። አለ አይደለ? እቺ ልጅ ታምራለች ቆንጅዬ ነች ብሎ የሚያገባ ሰው አለ። ይሄም እንዲሁ ውበቷን ልክ ሲረግፍ ጊዜ አላማው ውበቷ ላይ ነውና ያ ነገር ከጊዜ በኋላ መወገዱም አይቀር ነው። ሌላው ደግሞ ወሊ ሐሰቢሃ ለዘሯ ብሎ የሚያገባለች የጀግና ዘር ነች ምናምን። ከዛ መጨረሻ ላይ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ወሊ ዲኒሃ ለሃይማኖቷ ብሎ የሚያገባል አሉ። ያ ማለት በአላህ ሕግና ስርዓት ላይ ቀጥ ስላለች ቁርአንና ሐዲስን የምትከተል ስለሆነች በዲኗ ላይ ጠንካራ ነች ብሎ ያገባታል። ታዲያ የነቢያችን ሰለላሁ ዐለይሂ ወሰለም ምርጫ የትኛው ነው ከተባለ ፈዝፈር ቢዛቲ ዲን ተሪበት የዳክ፣ ዲን ያላትን በማግባት መርጠህ እድለኛ ሆናሉ። ስለዚህ ዲኗን ማየት ግድ ነው። መጀመሪያ ዲን ብሎ ማለት ቁርአንና ሐዲስን መሰረት አድርጋ የምትሄድ ናች። መውሊድን አክብሮ የሚል ደግሞ በቁርአንም በሐዲስም ላይ የለም። ስለዚህ ከዚህ ነገር ልትቆጠብ ይገባል። ዳዕዋ አድርግላት፣ ከተቀበለች እሰየው። አይ አልቀበልም እውነትን ብላ የምታፈነግጥ ከሆነ ግን ነገም ልጆችህን ይዛ በገረ ነው ሄዳ የማይቀር ነው። መክረሃት የምትመለስ ከሆነ አስመክራት የምትመለስ ከሆነ እሰየው። ረጋ ብለህ ቀስ ብለህ አናግራት። ይሄ ነገር እኮ በቁርአንና በሐዲስም ላይ የለም ከተዋል አይደለ? ከሌለ ደግሞ ማጠቀቅ እንዳለብን ነው ቁርአንና ሐዲስ የሚያሳየን ብለህ ታስረዳለህ። ይቅርታ ከቁርአን ላይም ከሐዲስ ላይም እንደሌለ ታምናለች እሷም ማለት ነው። እና ግን ቤተሰብ ምናምን በሚል አሁን ላይ መቃወም አልችልም ወይ ደግሞ መተው አልችልም። ግን ልክ እንዳልሆነ አውቃለሁ። በዛ ቀን ደግሞ እኔ ሰደቃ ነው ማረገው ወይ ደግሞ ጾም አለኝ እንጂ ሲጀመር በከበሮ ምናምን አይደለም የማከብረው ስለምትለኝ በማንኛውም መንገድ ይሁን አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን የተወለድኩበትን ቀን ብለው እንትን ያከብሩበት ጊዜ የለም። ገብታችኋል አይደል? ያ ነው ለምን እንደሚጾሙ ምክንያቱም የተጠየቁት ነብዩ ሰለላሁ ዐለይሂ ወሰለም እንጂ የተወለድኩበት ቀን ስለሆነ በቃ ያንን ላክብር ብለው አይደለም፣ ኢህቲፋል ብለው አይደለም። ሲቀጥል ነቢያችን ሰለላሁ ዐለይሂ ወሰለም በአመት አንዴ እየጠበቁ የተወለድኩበት ቀን ነው ብለው ያከበሩት አንዲት ጊዜ የለም። ገብታችኋል አይደል? ሰኞና ሐሙስን ይጾማሉ ዘወትር። ከሚጾሙበት ምክንያት ምንድን ነው ከተባለ ዘረዘሩ ነብዩ ሰለላሁ ዐለይሂ ወሰለም ኢነሁ የውሙን ቡዒስቱ ፊሂ ወኡንዚለ ዐለይየ ፊሂ ወውሊድቱ ፊሂ ብለው ተናገሩ እንጂ አይደለም። እንዳጠቃላይ ይሄንንም ሐዲስ የተረዱ
የአሽዓራ መሻይኾች ራሱ እነ ኢብኑ ሐጀር ይቅርታ ማን ነው እነ ኢማሙ ነወዊ ሌሎችም መውሊድን ያስይዛል ይሄ ብሎ የተረጎመ አንድ የለም። መውሊድ ቢድዓ ነው ብለው እንዳለ ሁላቸውም ያምናሉ። አልኢማም ኢብኑ ሐጀር አልአስቀላኒ እርሳቸውን ለምሳሌ አሽዓራዎች ከኛ ናቸው ብለው በጣም ይኮሩባቸዋል። ግን እርሳቸው ቃል በቃል በሰለፎች ዘመን በሶስቱ ክፍለ ዘመን የለም ነበር ይሄ ቢድዓ ነው ብሎ ይናገራል። ግን ጥሩ ቢድዓ በሚል እንደገና ያሽሞነሙናል። ገብታችኋል አይደል? እንጂ ቢድዓ እንደሆነ ያምናሉ። ገብታችኋል? ስለዚህ አሁን ላይ ይሄንን ተቀባይነት እንደሌለው ሲያምኑ ጊዜ አይ በሰሃቦችም ዘመን ነብዩ ሁላ አድርገዋል እያሉ መቅጠፍ ይዘዋል። ጭራሽ አንዱ አህባሽ ምን ሲል ሰምቻለሁ፣ መውሊድን ያከበረው መጀመሪያ አላህ ነው። ምክንያቱም በቁርአን ላይ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩ ሚማ የጅመዑን ብሏል። አላህ ነው ያዘዘው እያሉ ተመልከት። ላ ሐውለ ወላ ቁወተ ኢላ ቢላህ። እሺ ይህን የቁርአን አንቀጽ ለመውሊድ ብሎ የፈሰረ አንድ ሰለፍ አለ ወይ? ላ የለም በፍጹም። ማን ነው እንደዚህ ብሎ የተረዳላችሁ? ራሳቸው ተፍሲሩ ላ ዩእኸዝ ኢላ ሚነ ሰለፍ ሷሊሕ። ያ ነው እንዳጠቃላይ እንዳለችው ከሆነ በሌላ ነገር ላይ ጥሩ ከሆነች ይሄን ነገር አሁን ከቤተሰብ አንፃር ሌላ ችግር ይፈጥሩብኛል ብዬ ፈርቼ እንጂ ሐሰት እንደሆነ አምናለሁ ካለች ያን ነገር ስህተት እንደሆነ አስረዳት። ቶሎ ብላችሁ ወደ ትዳር ትገቡና ከዚያ ነገር ላይ እንድትቆጠብ ታደርጋታለህ። እሺ ስህተት እንደሆነ ተረዳችሁ ከሆነ ማለት ነው። እሺ ትንሽ እንቀራለን። ከዛ በኋላ ሰላም ነው። እንዴት ነህ? አፍያ አለሁ አልሐምዱሊላህ። ጥያቄ ምናልባት ዛሬ የሆነ የገጠመኝ ነገር ስላለን እና ሶላት በሚሰግድበት ጊዜ በምን አይነት ሁኔታ ማቋረጥ እንችላለን? ለምሳሌ እኔ ብናና እየሰገድኩኝ ሳለ ስልኬ ከኪሴ ወለቀና ፊት ለፊት በተቀመጠበት የሆነ ልጅ መጥቶ አነሳብኝ። ህፃን ልጅ ነው። ያው በዛ ሰዓት ግን ሌሎች ሰዎችም መጥቶ ቢወስዱበትም ማለት ነው እና ሌሎች መጋጣሚዎች ሊኖሩ ይችላሉ እና በዚህ ጉዳይ ላይ ትንሽ ማብራሪያ ቢሰጥብን። ሶላትን ማቋረጥ ግዴታ የሚሆንበት ጊዜ አለ። እሱም ምንድነው? አስገዳጅ የሆኑ ነገራቶች ከፊት ለፊታችሁ ቢከሰቱ። ሰላም አለይኩም። አለይኩም ሰላም። አንድ ጊዜ ልጨርስ። እሺ አዳምጪ፣ ረጋ በል። አንደኛ አስገዳጅ የሆኑ ነገራቶች አደጋ ነገር ቢከሰት ከፊት ለፊታችሁ፣ ለምሳሌ እየሰገድክ እያለ እሳት አደጋ ተነሳ፣ እዛኔ ጨርስ አትባልም። ቀነኒሳ አሁን ቶሎ ብለህ አምልጥ። ከዛ በኋላ ያን ሶላት እንደገና መልሰህ ሙሉውን ነው የምትሰግደው። ይወታል። ሁለተኛ ነገር ምንድነው? ለምሳሌ በዚያ ቦታ ላይ ህፃን ልጅ እሳት ሊነካ አለ። ሴት ልጅ እየሰገደች እያለች ልጇ ሄደና ወደ እሳቱ ተጠጋባት። የዛኔ ቶሎ ሄዳ አቋርጣ መያዝ ይፈቀዳል ሳይሆን ግዴታ ነው። ግዴታ ነው። ይሄ ነው። ሌላኛው ነገር ምንድነው? እየሰገዳችሁ እያላችሁ እንድታቋርጡ ግዴታ ከሚያደርጉ ነገራቶች መካከል እየሰገዳችሁ እያላችሁ ውዱ እንደሌላችሁ ካስታወሳችሁ የዛኔ ማቋረጥ አለበት ሰው። መቀጠል ሐራም ነው፣ ክልክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ አሕደተ አሐዱኩም ወሁወ ፊ ሶላ ፈልየንሶሪፍ ወሊየተወደእ አሉ ወሊዩሰሊ። አንዳችን ሶላት እየሰገደ ሳለ ውዱ እንደሌለው ትዝ ካለው ወይም ደግሞ ሌላ ውዱ የሚያጠፋ ነገራቶች ከተከሰተ ሽንት ሊሆን ይችላል፣ ፈስ፣ ማንኛቸው ነገራቶች የዛኔ ሶላቱን ያቋርጣሉ። ከዚያ በኋላ ወጥቶ እንደገና ተመልሶ ውዱ አድርጎ ይስገዳሉ። እነዚህ አስገዳጅ የሆኑ ነገራቶች ናቸው። ስለዚህ ያለ እነዚህ ምክንያት ዝም ብሎ ያለምንም ምክንያት ሶላትን ጀምሮ ማቋረጥ ግን ይሄ አይቻልም። ለው አሐድ የደቁል ባብ፣ ለምሳሌ ሌላ ሰው ሌባ ቢመጣ ልክ እንዲሁ ሌባ ከሆነ የአካል በእናንተ ላይ ጥቃት ሊያደርስ ከሆነ ታቋርጣላችሁ፣ ትከላከላላችሁ። ነገር ግን ዝም ብሎ ኖርማል ሰው ለምሳሌ ቆረቆረ፣ የዛኔ ምንድነው የምታደርጉት ከተባለ አተስፊቁ ልልሪጃል ወተስቢሑ ልኒሳ አሉ ነቢ ሰለላሁ ዐለይሂ ወሰለም። ወንድ ልጅ እየሰገደ እያለ ከውጭ የሆነ ሰው ቢቆረቁር ሱብሓነላህ ይበል። የዛኔ ያ ሰው እየሰገደ እንደሆነ ይረዳል።
ተስቢሕ ለወንድ ነው፣ ማጨብጨብ ደግሞ ለሴት ልጅ ነው አሉ። ያ ማለት ሴት ልጅ ማጨብጨብ ሲባል ደጋግሞ መምታት አይደለም። አንድ ጊዜ እጇንና እጇን ትመታለች። ልክ እንደዚህ እየሰገደ እያለ ከሆነ ሰውየው ታደርጋለች፣ አለቀ። በዚህ ይረዳሉ ሰዎች፣ በቃ እየሰገደች ነው የሚለውን ማለት ነው። በዚህ መልኩ ይሆናል። ያ ነው። እሺ፣ ከዚህ ውጭ ሶላትን ማቋረጥ አይሆንም። አስገዳጅ የሆኑ ነገራቶች ካልሆነ በስተቀር ያለምንም ምክንያት ጀምሮ ሶላትን ማቋረጥ አይቻልም። እሺ፣ ወላጆቻችን ቢጠሩንስ? መርሐባ። ወላጆቻችን ቢጠሯችሁ ግዴታ ሶላት ላይ ከሆነ ሳይሆን ሱና ሶላት ላይ ከሆነ የዛ አይነት ችግር አይኖረው። ሱና ሶላት ላይ ከሆነ ችግር አይኖረው። እሺ፣ ቂብላ ቢሰበርብንስ? ቂብላ ቀይራችሁ ከሆነ ልክ እንደዚያው ሶላትን የሚያበላሹ ብዬ ቅድም በጥቅል ተናግሬያለሁ። ሶላትን ከሚያበላሹ ነገራቶች ቂብላን ቀይሮ ሰውየው መስገዱ፣ የዛኔ ወዳው ከተነገረው ወደ ቂብላ ወዳው ዞሮ ይሰግዳል። ቢስሚላሂ ራህማኒ ራሂም በሱዳን ነገር ወይንስ በራሴ ደረሰ? ራሴ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يا أيها المزمل قم الليل إلا قليلا نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا إنا سنلقي عليك قولا ثقيلا إن ناشئة الليل هي أشد وطئا وأقوم قيلا إن لك في النهار سبحا طويلا واذكر اسم ربك وتبتل إليه تبتيلا رب المشرق والمغرب لا إله إلا هو فاتخذه وكيلا واصبر على ما يقولون واهجرهم هجرا جميلا وذرني والمكذبين أولي النعمة ومهلهم قليلا إن لدينا أنكالا وجحيما وطعاما ذا غصة وعذابا أليما يوم ترجف الأرض والجبال وكانت الجبال كثيبا مهيلا إنا أرسلنا إليكم رسولا شاهدا عليكم كما أرسلنا إلى فرعون رسولا فعصى فرعون الرسول فأخذناه أخذا وبيلا فكيف تتقون إن كفرتم يوما يجعل الولدان شيبا السماء منفطر به كان وعده مفعولا إن هذه تذكرة فمن شاء اتخذ إلى ربه سبيلا إن ربك يعلم أنك تقوم أدنى من ثلثي الليل ونصفه وثلثه وطائفة من الذين معك والله يقدر الليل والنهار علم أن لن تحصوه فتاب عليكم فاقرؤوا ما تيسر من القرآن علم أن سيكون منكم مرضى وآخرون يضربون في الأرض
يبتغون من فضل الله وآخرون يقاتلون في سبيل الله فاقرؤوا ما تيسر منه وأقيموا الصلاة وآتوا الزكاة وأقرضوا الله قرضا حسنا وما تقدموا لأنفسكم من خير تجدوه عند الله هو خيرا وأعظم أجرا واستغفروا الله إن الله غفور رحيم بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي